ቆይታ እስኪ ምን ትላላችሁ? መጠየቅ የነበረበት ጥያቄ አሉላ ሲመልስ አላረካኝም። እንዲህ ይሄን ጥያቄዎች አድበስብሶ ነው ያለፈው። አጠቃላይ ፕሮግራሙ ያን አስመልክታችሁ የምትሰጡት ነገር ካለ ከእናንተ ልስማ። እዚህ ጋር ሪኩዌስት ላካችሁ በሙሉ እናንተንም ለማስገባት ሙከራ አደርጋለሁ። ሱፕሪም ኮርት ከአዲስ ታይምስ ጀምራለሁ። አዲስ ታይምስ ቆይ እናንተ እድል ስላገኛችሁ መጀመሪያ ወደ አዲስ ታይምስ እመጣለሁ። ያላወሩትን ልስማና ከዛ ወደ እናንተ እመጣለሁ። አጠቃላይ ፕሮግራሙ እንደታያችሁ የሚል ማለት ነው። ከበላይ በቀለ ወያ ጀምራለሁ። ከዛ ወደ ቅድስት ነበልባሏ ቅድስትም እንደዚሁ በሀገሯ ጉዳይ ማትደራደር ልጅ ናት እንደምታውቋት። እግዚአብሔር እንደናንተ ያሉትን ያብዛልን። እሺ ወደ እንትና ሊድ ወደ በላይ በቀለ ወያ ከዛ ሄኖክም አለ። የሰማችሁትን ትነግሩኛላችሁ። በላይ በቀለ ወያ ሰላም ነው? ይሰማል? ድምጼ ግን ይሰማል። ድምጽህ ግን ይታፈናል። አይዶን ነው ለምን እንደሆነ አላውቅም። አዎ ኔትወርክ ነው። እሺ ለማንኛውም አመሰግናለሁ ስላስገባኸኝ እድሉም ስለተሰጠኝ። እኔ ልጠይቅ የገባሁት ረጅም ሰዓት ነው። ከፍላሽም ከምንም ቪዲዮዎችን አነጋገሮቹን ምናምን የጥያቄ ለመጠየቅ ነበር የገባሁት። ድምጽህ እንትን የለውም። አይዶን ነው ጥራት የለውም። ይሰማችኋል? ይያላችሁ እስኪ በል እሺ። እና አሁን እሱን ለመጠየቅ ነበር የገባሁት። ስለዚህ እኔ መውጣት እችላለሁ፣ ችግር የለውም። አንተ ግን ያለህን ፕሮግራም በዚሁ ቀጥልበት። እኔ አሉላን ትንሽ ያደነኩበት ምክንያት ሀሳቡን ትንሽ ቀይሮ ከሀገሩ ጋርና ይሄ አሁን ለምሳሌ ከሻቢያ ጋር አልሰራም፣ ከሻቢያ ጋር የሚሰሩ ሰዎችን አልደግፍም፣ በሬ ካራጁ ይውላል እንደሚባለው በሬዎች ካራጃቸው ጋር እየዋሉ ነው፣ እሱን አልደግፍም የሚለውን ነገር እኔ በብዙ ነገሩ ባለስማማውም እዚህ ነገር ላይ ሀሳቡን ቀይሮ ቢመጣም ደስ ብሎኛል በዚህ ነገሩ። ከዛ ውጪ ልጠይቃቸው የነበረውን ጥያቄ ሌላ ቀን ሳገኘው ስለምጠይቀው ለዛሬ ይለፈኝ። ጽንዶም ቢደግፍ አሁን የሚነሳበት ትችት የሚነሳበት ይመስላል። አይነሳበትም። እንዴት ይነሳበታል? አይደል? አዎ እንዴት ይነሳል? ጽንዶስ ትላንትና ለጆሮ የሚሰቀጥጥ ነገር የተናገሩ ሰዎች እኮ አንድም እንከን አይነሳባቸውም። አዎ የለም። ይኸውልህ ችግሩ ምን መሰለህ? አሁን ይሄ ልጅ እኔ የገባኝ ነገር ቢያንስ ሀገሩን ከልብ ይወዳል ብዬ ገባኝ። አሁን እንግዲህ ነገን አናውቀውም፣ ገባ ግን በቃ አይጠቅምም፣ ለህዝቡም አይጠቅምም፣ ለትግራይ ህዝብም አይጠቅምም፣ ለኢትዮጵያ ህዝብም አይጠቅምም ብሎ ሲመጣ አሁን የሆነ ጫጫታ አለ። አንተ እንዳልከው ቢደግፍ ግን አንድ ሰው የሚቃወመው አይመጣም። እኔ ማስበው እንደዛ ነው። ግን ልጁ አሁን ሀሳቡን ቀይሮ ስለመጣ ለምን መሰለ? ሐውልት እንኳን ለእድሳት ከቦታ ቦታ ይንቀሳቀሳል። በዚህ ዘመን ዛፍ ራሱ ተነቅሎ ሌላ ቦታ ሄዶ ተተክሎ ያድጋል። አንድ ሰው አለ በቆመበት ቦታ ሀሳቤን አልለውጥም በቃ ድርቅ ብሎ ነው። በዚህ አይነት አስተሳሰብ ውስጥ እኔም ደረቅ ሰው ነኝ በነገራችን ላይ ባመንኩበት ጉዳይ ላይ ግን ሀሳብ ትቀይራለህ። ገባ? ለሀገር ለህዝብ የማይጠቅም ነገር ከሆነ ይሄ ልጅ ገብቶታል ብዬ ነው ማስበው። እሺ ወደ አሁን ለምሳሌ እኔ ከወደድኩት ነገር አንድ ነገር ልበልልህ። አሁን መጨረሻ ላይ ካወራው ነገር 27 ዓመት ቲፒኤልኤፍ ሲያወራ የነበረው የትግራይና የኢትዮጵያ ህዝብ ጠላት ብሎ ሲያወራ በየሚዲያው በተለይ ግንቦት ሃያን ያስታውሳለሁ ሲያወራ የነበረው ከደርግ በላይ የሻቢያን ጠላትነት ነው። ከዛ ጠላት ጋር አብረ ወዳጅነት መስርተ የምታመጣው የተሻለ ነገር አለ ብዬ እኔ አላስብም። አለቀ። ከምንም በላይ ደግሞ ሀገር ነው። እኛ እርስ በርሳችን ውስጥ ለውስጥ ብንገዳደል ይሻላል በጠላት ከምንገደል። እኔ ማስበው እንደዛ ነው። አሁን ላለበት አስተሳሰብ ይመቸው። ለሌላው ጊዜ ግን ልጠይቅ ለመጣሁት ጥያቄ ግን ሌላ ቀን ካገኘሁት እድሉ ካጋጠመኝ እጠይቃለሁ። ስላስገባኝ አመሰግናለሁ። አንተ ግን በፕሮግራም በርታ። ያንተ ቤት ስለሆነ ነው ዝም ብዬ ሁሉን ነገር ሚውት አድርጌ የምሰማ የነበረው። መከበር ያለበት ሰው ነህ። እንደዚሁ አድርገህ ሁሉንም ፖለቲከኞች አስወራቸው። ሰው የተሻለውን ሐሳብ መርጦ ይሄድ እላለሁ። አመሰግናለሁ። ቴንክ ዩ በላያ። እኔ አሁን አንዳንድ ጊዜ ሳወያያችሁ ዘለህ እነቀው የሚያሰኘኝ ተናጋሪ አለ። ግን አወያይ ከሆናችሁ ንዴታችሁን፣ ደስታችሁን መያዝ አለባችሁ። በቃ ከመስማት ውጭ አማራጭ የለኝም። እናንተም እንደዚህ መልመድ አለባችሁ። ሁሉም ሰው እኛ መስማት የኛ ሀገር ችግር ይገባኛል። የኛ ሀገር ሰው መስማት የሚፈልገውን ነገር ስትናገርለት ጀግና ነው ይላል። አንድ አረፍተ ነገር መስማት ማይፈልገውን ደግሞ ካልተናገርክ
ባንድ አረጋ። እናንተ በመርህ ነው መጓዝ ያለባችሁ። መጀመሪያ በግልህ ስለምታረገው ነገር አምነህበታል ወይ? አንዳንዶቻችሁ በይሉንታ ነው። አንዳንዶቻችሁ ጊፍት ስለተሰጣችሁ ጊፍተሮቻችሁን ሼም ይዟችሁ ነው። እንደዛ አይደለም። ፖለቲካው በይሉንታ አይሰራም። መጀመሪያ በግልህ አምነህበታል ወይ? የምትናገረው ነገር የምታደርገውን ነገር ነገ ተጠያቂነት ቢመጣ መመልስበት ነው ወይ? ነገ አደባባይ ላይ ቦታ ትውልድ ቢጠይቀኝ ልናገር የምችልበት ነገር ነው ወይ? አምኜበታለሁ ወይ ብላችሁ ከመለሳችሁ የስ ካላችሁ ኦኬ ቀጥሉበት። አብዛኞቻችሁ በተናጠል ስጠይቃችሁ ማጠፊያው ነው የሚያጥራችሁ። ከየት የመጣ እንደሆነ ሀሳብ በማታውቁት ጉዳይ ላይ ትደፈቃላችሁ። የሀሳቧ ምንጭ ማን ነው? ከየት ወዴት ነው የምትሄደው? እርግጠኛ ነህ ወይ? ብትጠይቅ ትመልሳለህ ወይ? ዛሷይ ትላንትና ይገደል እንደዚሁ ነው ምናምን ሲል የነበረ ሰውዬ በአንዴ መለያ ቀይሮ ደግሞ አሁን እንትን ሲመጣ አራ አይባልም። ነውር የለም። ስንታጠፍ ፍሬቻ እናሳይም አይደለም። የሰው ልጅ በመርህ መጓዝ አለበት። በቡድን አይደለም የምናስበው። ፖለቲካ መጀመሪያ በግል ነው የምታስበው። ከገባህ ብቻ የምታደርገው ነው መሆን ያለበት። የምታራምዱት ሰርገው የገቡ ሰዎች ያደፍቋቸዋል። በነገራችን ላይ አማርኛ የሚናገሩ ሰዎች በብዛት አሉ። ትግረኛ የሚናገሩ በብዛት አሉ። ኦሮምኛ የሚናገሩ አሉ። ለስልታዊ ድጋፍና ተቃውሞ መሀላችን ገብተዋል ዘንድ እነዚህ ሰርገው የገቡ ሰዎች አጀንዳ አላቸው። እኛ እንድንሆን የሚፈልጉት ነገር አለ። ልትናገሩ ስሉ የሚያሸማቋችሁ ዝም በል ምናምን ሲሏችሁ አብረህ ዝም በል ምናምን ማለት የለባችሁ። የሰው ልጅ ከሆን የሰው ልጅ ከሌላው የሚለየው ማመዛዘን መቻሉ ነው። የምታረጉት ነገር ትክክል ነው ወይ? አእምሯችሁ ትክክል ነው ካላችሁ የስ እሺ። በላይ በቀለን ከልብ እናመሰግናለን። ወደ ልዕልና እንሄዳለን። ልዕልናችን እንዴት ነሽ? ዋትስአፕ ቴዲ እንዴት ነህ? ሰላም ነው? አለን። እንግዲህ አሉላ ያስገባኝ ምክንያት አልዋሽህም፣ አማሮች የነ ማርቲን ፕላትን የዛ አንድ ጊዜ አይቀበሉም፣ አሁን ግን ተቀብለው ማስተጋባት ጀምረዋል ስለነበረ የትኞቹ አማሮች የሚል ጥያቄ ነበር ልጠይቅ የነበረው። ምክንያቱም እሱ የዛን ጊዜ የተናገረውን በጠቅላላ ማርቲን ፕላት ከተቀበለ ማርቲን ፕላት ኮምፕሊትሊ ቲፒኤልኤፍ ሰረንደር ነው ያደረገው በዚህ ኔጎሽዬሽን ያለውን ይቀበላል ወይ የሚል ጥያቄ ነበረ ማወቅ የፈለግኩት። ማርቲን ፕላት በዛን ሰዓት ላይ ቲፒኤልኤፍ this is not negotiation this is surrender ስላለ ማለት ነው። እና ስለተሸነፉ ነው ወይ ራስህን ማራቅ የፈለግከው በሰላማዊ መንገድ? ምክንያቱም ከንግግሮቹ ኤኒቲንግ የሰላማዊ መንገድ አልነበረም። እና በጠቅላላ ኢትዮጵያን the rest of ኢትዮጵያን ደግሞ ብሌም ሊያደርግበት የሚሄድበት ነገር በጣም ነው የሚገርመኝ። አንደኛ አልዋሽም፣ በዛን ሰዓት ላይ ዲኤምቪ አካባቢ ነበርኩኝ። አገስ አሁን አትሊስት አንዱ ፓርት መልሱ ተመልሶልኛል። የትኞቹ አማራ ጋር ሃንጋውት እንደሚያደርግ እንደነበረ ገብቶኛል። ግራ ገብቶኝ ነበር የዛን ሰዓት ላይ እና አሁን በዛን ሰዓት ላይ ልክ ነው ብለው የሚያስቡበት አካባቢ ጋር ነበር ሃንጋውት የሚያደርገው ማለት ነው። እና እሱ ፓርት ክሊር ስላደረገልኝ አሁን ገብቶኛል። ግን ብሌም ለማድረጉ በጠቅላላ በጀነሳይድ እና እኔ ኢትዮጵያ ምድር ላይ ዋር ተፈጥሯል። የትግራይ ህዝብ እንደ ትግራይ ህዝብ በኢትዮጵያ በጦርነት የተጎዳ በጣም ተጎድቷል ብዬ አምናለሁ። በጦርነት ጀነሳይድ የሚለውን ነገር ግን እኔም አልቀበልም። እንግዲህ አሁንም የዛን ጊዜም የማልቀበልበት ምክንያት ሃሽታጉን ከጀመሩት ሚዲያዎች፣ ሶሻል ሚዲያ አክቲቪስቶች በጀርባ የነበሩት other countries ከነበሩበት ምክንያት ፕላስ ደግሞ እየታረፈ ጀነሳይድ የሚባል ነገር ሊገባኝ ስለማይችል ነው። እያረፍክ ጀነሳይድ የሚባል የለም። ኢኳሊ ጦርነትና ጀነሳይድ እኩል አንድ ነው ብዬ አምናለሁ። በሁለቱም አግሊ አስቀያሚ ናቸው። ይሄኛውን ግን ጀነሳይድ የሚለውን ነገር ግን ያው የተወሰነ ጊዜ እንጠቀምበታለን፣ ፖለቲካል አድቫንቴጅ ሲኖረው እንጠቀምበታለን፣ ፖለቲካል አድቫንቴጅ ሳይኖረው እንጥለዋለን የሚል አስተሳሰብ ስላለ ነው ብዬ ነው። ሌላው የገረመኝ ፓርት ይሄ ትራንዚሽናል ገቨርንመንት የጠየቀው ነገር ነው። በዚህ ሰዓት ላይ the only option is እኔ የሚገርመኝ ነገር
ማን ነው ትራንዚሽናል ገቨርንመንትን በዚህ ሰዓት ላይ ቲፒኤልኤፍንም ሆነ ከሸንፍ ያለው ብለህ የምታምን በጠቅላላ ተመልሰ መጣ በህዝብ ስም ስልጣን ላይ ተመልሰ እንድትመጣ የሚያደርግ ነው ወይንስ አንተ አራዳ እኛ ፋራ? አሁንም እንደዛ አይነት ፖለቲካ እና ያከተመ ህብረተሰብን በመሰባሰብ ኤኒቲንግ አትሊስት ስህተትንም በማስተካከል ቢሆን ኖሮ ጥሩ ነበረ ብዬ ስለማምን ማለት ነው። ጥፋቶች ነበሩ፣ ይሄ ነበር ጥፋት። አማራ ህዝብ ላይ የተሰራው ፖለቲካ ይሄ ነው ኤኒቲንግ ከቨር አፕ በማድረግ ኤኒቲንግ ሳይሆን ማለት ነው። ለተናገረው ነገር ግን ባይ ዘ ዌይ አንድ ቀንም ከአሉላ ከመሰሉ ሰዎች ይቅርታ አልጠብቅም። ዛሬም ወደፊትም ያደረገውን በደንብ ጠንቅቆ የሚያውቅ ሰው ነው። ፎር ፖለቲካል ፐርፐዝ የሚናገረውን ሰው የሚያውቅ ሰው ነውና ለማንኛውም ግልጽ ግን ቢነግረን እሱ እንዳለው ነው። በኢትዮጵያ ፖለቲካ ውስጥ አሁን አንቺ እንኳን ስታይ የሆነ የእብደት ዘመን ላይ ነበርንበት ነበር። ትናንትና ለማንበብም ለመስማትም አጸያፊ የነበሩ ጽሁፎች የሚጽፉ የነበሩ ሰዎች መለያ ቀይረው ምንም ፍሬቻ ሳያሳዩ ይቅርታም ሳይሉ የሆነ ግሩፕ ደግሞ የተቀላቀሉ ሰዎች አሉ። አሁን ይሄ እንደዛ የነባሪያ ሁኔታ ውስጥ ያለን ሰዎች የፖለቲከኛ ተቀዳሚ ተግባሩ ሲያጠፋ ሪስፖንሲቢሊቲ መውሰድ ነው። ኃላፊነት የሚወስድ ፖለቲከኛ ተስታቂያለሽ በእኛል እንትን ውስጥ አይቼ አላውቅም። ቴዲ ኦኬ፣ አሁን እሱ ከተናገረው አሁን እሱ he trying to make TPLF responsible right at the same time ላይ ግን ከቲፒኤልኤፍ ጋር የተጣበቁት አማሮች ላይ ግን እናንተ ናችሁ ትክክል እናንተም ታገሉ እያለ ነው ያለው። ሶ የከቨር አፕ ለሱ የሚጠቅመውን ይወስድና ለሌላው የሚጎዳውን እስቲል እያጨበጨበ ነው ማለት ነው። የአማራ ክልል ላይ ያለውን እብደት ነው እነሱ የሚያደርጉት ትክክል ነው ከነሱ ጎን ነኝ የሚል ከሆነ እብደቱን ቤዚክሊ ከቨር አፕ እየሰራ ነው። ለራሱ የሚፈልገውን ለራሱ የሚመስለውን እንትን ይላል። ለአማራ ስቲል የሚጎዳው ላይም ስቲል ማምታታት ነው ያዘው ማለት ነው። አማራ ክልል ላይ ያለው ፖለቲካ ይሄ ለኔ very important ሆነው ወደዱም ጠሉም በአማራ ፖለቲካ ላይ ያሉ ቁጭ ብለው መነጋገር መቻል አለባቸው። ኢጓቸውን አነሳይድ አስቀምጠው የሚል ስታንድ ነው ያለኝ እኔ። ወደዱም ጠሉም እብዶቹም የጠነከሩትም በአጠቃላይ ማለት ነው። እንደሱ አይነት ሰው ግን መጥቶ ነው ምነግርህ ትራንዚሽናል ገቨርንመንት የሚል at the same time ላይ ይጠይቀኝና at the same time ላይ ለነዚህ ለአማራን ክልል ላይ ከወያኔ ጋር ቀሚስ ለብሰው የወያኔን ቀሚስ ለብሰው ለሚታገሉ ሰዎች ደግሞ ከቨር ይሰጣል። ስለዚህ እሱ አሁንም ለኔ ለማምታታትና ማደንዘዣ ነው የሚፈልገው እንጂ እውነተኛ ነገር እየሰራ አይደለም። አሁን ልክ የልደቱ የቲፒኤልኤፍን ሴቭ የሚያደርግባቸው ሲስተሞች አይነት ነገር ዳስ ተካነ ሲስተም አሉላ እየተጠቀመ ያለው ነው ማምነው ቴዲሻ። ለማንኛውም it was very interesting here ብዙ ነገሮችንም ተምሬ አንዳንድ አክሰፕት ማድረጋቸው ነገሮች አሉ for sure ያየዋቸው ነገሮች and prime minister አለ የሚባለውን አገሬን ጥዬ አልወጣም ብሎ እንዳለ 100% እኔም ራሴ የሰማሁት ነገር ነውና I'm sure no doubt about it. That's it. Thank you Teddy. Thank you ለልና ወደ ሄኖክ እንሄዳለን። ሄኒያችን ቴዲ እኔ ቻው ብያችሁ ማከብረው ቤት ስላለው ነው ሳልሰናበት አልሄድም። ይሰማል ለልና በርችልኝ ሰላም ሁኚ አንቺ። Thank you በላይ በቀለ ወያ ከልብ ነው የምንወደው እና ፈረኛው። እሺ Thank you። ይሰማል ኦኬ በጣም ብዙ ነገሮችን ላይክ ህወሓት ነው ቲፒኤልኤፍ ነው እና እንደዚህ አይደለም። አሁን ያለው ኢትዮጵያ ያለው መንግስት ማለት ነው there is no other way በሰላማዊ ትግል ታገላለው ኦር እንደዚህ ኔጎሺየትድ ሴትልመንት እንኳን አይቀበልም። in a sense ኑና ታገሉ ወይም ኑና ፍቱ ሰሬንደር አድርጉ ከዛ እኔ አስተዳድራችኋለሁ ከዛ እናስብበታለን ስልጣን አጋራችኋለሁ that's the motto እንጂ ኔጎሺየትድ ሴትልመንት ሲዝፋየር ምናምን አይቀበል። ቢቀበል ኖሮ ለሌሎቹ ለምሳሌ ኦላም ፋኖም ኔጎሺየትድ ሴትል እናደርግ ጦርነቱን እናቁመው ምናምን ቢባል ኖሮ አትሊስት ሳሟት ሌላውን ባያረግ to some extent TPLFን ሌጂቲማይዝ በምርጫ ቦርድ የተፈረመበት ፕሪቶሪያ አግሪመንት ነው።
ሶ መቀበል ነበረበት። ዳስ ገቨርንመንቱ አግሪ ያደረገው ነገር ነው። እሱንም ላይክ ሰርዞታል። ሶ ቤዚክሊ ምንድነው እናንተን ማጥፋት አለብኝ ነው፣ እነሱም ደግሞ ሊያጠፋን ነው፣ እኛም እሱን ማጥፋት አለብን ነው። ቲፒኤልኤፍ ፖለቲካል ሌጂትመሲ የለው፣ ትግራይ ውስጥም የለው አይደለም፣ በመላው ኢትዮጵያ ኢትስ ቱ ኦልድ ቱ ሪጅድ በጣም ኢትስ ኖት በዚህ ዘመን ላይክ ምንም ስትራቴጂክ ምንም ነገር የሌለው ላይክ የወደቀ የኦሮሞ ልጅ ሲባል ፒስፉል የፖለቲካ ምን እንዴት አድርጎ ሊሆን እንደሚቻል ለማቻቻል ይከብዳል። ናሽናል ሪኮንሲሊዬሽን ከዛ ኮንስቲቱሽናል ሴትልመንት ምናምን ለመሄድ አትሊስት የሆነ ተደራድረው ኔጎሽየትድ ሲስፋየር መምጣት አለበት። ብልጽግና በተአምር አያደርግም። በሁለተኛ ደረጃ በኤርትራ በኩል የገለጸው ፋንዳሜንታሊ ኢትስ ኮሬክት። የመንግስት ተቃዋሚ ስትሆን የኤርትራ መንግስት ድጋፍ ታገኛለህ። ምንም ሁን ምን መንግስት ስትሆን የኤርትራ መንግስት የአንተ ተቃዋሚዎችን ኦልሬዲ ሰፖርት ያደርጋል። ኢትስ አ ፓተርን ኔቨር ላይ። ከዚህ በፊትም ቲፒኤልኤፍ መንግስት ሲሆን ተቃዋሚዎችን ደገፈ። አሁን ቲፒኤልኤፍ ተቃዋሚ ሲሆን ደግሞ ቲፒኤልኤፍ ድጋፍ አገኘ። ከዛ whoever it is as long as ኢትዮጵያ ውስጥ ጦርነት ማስቀጠል እስከሚያስችል ድረስ ሁልጊዜ የኤርትራ መንግስት ድጋፍ አለ። የኤርትራ መንግስት ቢኖርም ባይኖርም ለኢትዮጵያ ምንም ሊያመጣ የሚችለው ጥቅም የለም ችግሮችን ከማስቀጠል አንጻር። ይሄንን ፖይንት አውት ማድረጉ I think he's right። ግን to be honest ብልጽግናም ይሄ አዘር ሳይድም ያሉት ምንም አይነት ዲፍረንስ የሌላቸው ሰዎች ናቸው። whoever is in power they're basically the same like የሚሄዱበት ስትራቴጂም አካሄዳቸውም the way they implement it ምናምን it's irrelevant። አሁን ከነሱ ሁላ መምረጥ I think ሰላሙን ብቻ መምረጥ ነው የሚሻለው። በትግራይ እንትን like genocide ምናምን it is genocide በነገራችን ላይ ኢንዱስትሪያል ስኪል ሬፕ ተደርገው ስኩል ኢኮኖሚክ ሴንተር በሙሉ ሶሳይቲን አዘ ሶሳይቲ ጋቨርን የሚያደርገው ነገር በሙሉ ኢንቴንሽናል እስከ ሪሊጂየስ ኢንስቲትዩሽን ዲስትሮይ ተደርጎ ከዚህ በላይ ጄኖሳይድ ታዲያ የታረደ ሰው በየመንገዱ ተንጠልጥሎ ነው ማየት አለባት ወይስ? አይ ዶንት ጌት ኢት ላይክ ዋት ሞር ዱ ዩ ዋንት? ምን አይነት አትሮሲቲ ነው ከዚህ በላይ ማየት? የፖለቲካ አጠባ ማካሄድ አለብን ብሎ እኮ በግልጽ ተናግሮ የገቡት ኢትስ ኦብቪየስ እኮ ከዛ ሙሉ በሙሉ ማጠብ አለብን ብለው ነው የገቡት። I mean it doesn't get like worse than this to be honest. So ከዚህ like of course it's atrocious በነገራችን ላይ justice and ጤናማ ሰዎች ብንሆን ኖሮ ማድረግ የነበረብን 5-6 ነገሮች ማሟላት እንችል ነበር አይደለ? ፖለቲካል ኔጎሽየትድ ሲስፋየር ቢደረግ፣ ኮንስቲቱሽናል ሴትልመንት ብናረግ፣ justice and reconciliation ቢኖር፣ በሌሎቹም በኩል ያለውን ማካሄድ ብንችል ጠንካራና የሰለጠነች ሞር ሰላማዊ ኢትዮጵያ። ግን ይሄንን ለማድረግ በሰላማዊ ትግል ብሎም አይ ቲንክ መስመር ሲያስቀምጡም ያየነው ሰው የለም። በቃ እኔ አሸንፌ ህልውና አለብኝ ስልጣን ይዛለው ነው። እሱ ደግሞ ፖለቲካ አይደለም። ስልጣኑ ለኔ ሬንት ሲኪንግ ፖለቲክስ ነው። ፋንዳሜንታሊ ሬንት ሲኪንግ ነው። እኔ ስልጣኑን ከያዝኩኝ እኔ ኢኮኖሚክ ሴንተሩን መያዝ አለብኝ፣ ከዛን ያስተዳድራቸዋለሁ ነው እንጂ ምንም አይነት ስለ ዲሞክራሲ፣ ስለ መብት፣ ስለ ዜጎች የሚያወራ ፖለቲካ ያለው ኢትዮጵያ ውስጥ ተቃዋሚ መንግስትም ሆኖ ያየ ነው ይል አይ ቲንክ ብዙ ድካም ብቻ ነው መስሎ የሚታየው። ቴንክ ዩ ሶ ማች። ቴንክ ዩ ሄኖክ። እኔ በዋነኛነት አሁን የምፈልገው ምንድን ነው፣ ለምሳሌ ኦኬ አሁን የኔ ትውልዶች አላችሁ፣ ቲፒኤልኤፍም ኦነግም ሌሎች ፓርቲዎችም በተፈጠሩበት ጊዜ ያልነበራችሁ ሰዎች እያንዳንዱ ዘመን የራሱ መገለጫ አለው። ለምሳሌ የሃይማኖት ጊዜ ነበረ፣ ከዛ የሳይንስና ቴክኖሎጂን ዘመን ኢራ ላይ ደረስን፣ ከዛ የኢንፎርሜሽን ቴክኖሎጂ፣ ሁሉም ሴንቸሪዎች የራሳቸው መገለጫዎች አላቸው። የሆነ ማደግ ያለብን አይመስላችሁ? አሁን እኔ ብትጠይቁኝ ዓለም አቀፍ ፖለቲካ እያነበበ እየሰማ እንደሚውል ሰው ለሀገር ይቀናል። ትንታኔዎቻችን
ይሄ እኛ ያላየነውን ነገር ያላየ ህዝብ ለምሳሌ ኢትዮጵያ ያለ ህዝብ አንዳንዶቻችን አሜሪካንን አንዳንዶቻችን ዩሮፕንን የአሜሪካን ዌፍ ላይፍ አይተናል። ከኢንፍራስትራክቸር ጀምሮ አኗኗራቸው ከተለያዩ ሰዎች ጋር እንገናኛለን። ስራ ቦታ ምንድነው የምናየው? ከዛ ምንድነው የምንሰጣቸው? እዛ ላሉት ፖለቲካቸውን ነጋድራስ ገብረሕይወት ባይከዳኝ ሁሉ ጊዜ የምጠቅሳቸው ሰው የአድዋ ተወላጅ ናቸው። የ19ኛው ክፍለ ዘመን ምርጥ ኢትዮጵያዊ ምሁር ናቸው። ጀርመን ሄደው 3 ዓመት ተቀምጠው ኡኡ ብለው ነው የመጡት። የኢትዮጵያና የህዝብ አስተዳደር የሚል መጽሐፍ አላቸው። በ3 ዓመት ቆይታቸው ሀገርና ህዝብ እንዴት እንደመተዳደር እንዳለበት የጻፉ ሰው ናቸው። የእሳቸውን መጽሐፍ እንኳን አንብበን ቢሆን ኖሮ እዚህ ውስጥ ውጥንቅጥ ውስጥ አንገባም። እኚህ ወጣት ሰው ናቸው። በነገራችን ላይ ወጣት ነው። ሄደው አይተው አብደው ነው የመጡት። እኛ ያለንበትንና ሌላው ዓለም ያለበትን። እንዲህ ያለ ሰው መች ነው የሚነሳው? ኤርትራ የሆነ ዩሮፕና አሜሪካ ተቀምጠ አይነህ የሚያየው ምንድን ነው? የሰለጠነ ማህበረሰብ የሰለጠነ ህዝብ ጋር እየኖርክ ጥሩ አየር እየተነፈስክ ጥሩ ምግብ እየበላ እንዴት ነው ትንታኔ አንተ ያየኸውን ያላዩ ሰዎች የተሻለ መሆን ሲገባው እንዴት ነው የባሰ የሚሆነው? ኢትዮጵያዊ የተሻለ ዓለም ላይ እየኖርክ የተሻለ ምግብ እየበላን የተሻለ ገንዘብ እየተከፈለን ዲሞክራሲ እያገኘ እንዴት ነው እኛ ያለንበት ቦታ ላይ ያልደረሱ ኢትዮጵያውያን ከሚተነትኑት ትንታኔ የወረደ ትንታኔ የምንተነትነው? አሚን አንዳንዴ አገርን ለቀሰው ሀገር የተገኘው እኮ ልትማርም ነው ህይወትን ልትለውጥም ነው አይደል? ፖለቲካችንን እኛ ካላዘመንን በነገራችን ላይ ከሀገር ውጭ ያለን ሰዎች እኛ ብንቀይረው ዛሎት ይቀይራሉ። እና መች ነው ከዚህ አዘቅት ውስጥ እንድንወጣ ማውራት ምን ጀምር? ሰው እንዴት ሀገሩን ለቆ ወጥቶ ተሰዶ ወጥቶ ስለ ውጋ ተዋጋ እንዴት ይላል? ውጋ ተዋጋ የሚባልበት ቦታ ላይ እየኖረ ማለት ነው። እኔ ይሄ ነገር ነው አሁን ወደዛ የኔና የናንተ ትውልድ እኮ በቃ ለየት ያለ ትንታኔ ውስጥ መግባት አለብን። ምናልባት የዓለም ነባራዊ አይነት አሁን ይቀየራል በቅርብ ከ1 ዓመት በኋላ ብዙዎቻችሁ ስራ አጥ ትሆናላችሁ። ብዙዎች የዓለም ቅርጽ ይቀየራል። ይሄ የምታዩት ጦርነት ኦኬ ይክፋ ሚልማ ወደዛ ስንሄድ ሁለተኛ ቤት አለን። እንዴት ነው የምናስበው? አገር እየተቀየረ ዓለም እየተቀየረ ባለበት ሰዓት ላይ እኛ ያለንበት ነባራዊ አይነት እንዴት ነው ከዚህ የምንወጣው? አንድ ሰው እንዴት ነው ከአቦይ ስብሃት የተሻለ ትንታኔ መተንተን የማይችለው? በቃ አቦይ ስብሃት በወቅቱ ከተፈሪ መኮንን ጀምሮ የነበሩ ሰው ናቸው። ይርጋለም አስተምረዋል፣ ስልጣን ላይ ወጥተዋል። የመሰላቸውን ጭሰኛውና የመሬት ከበርቴው እያሉ ተንትነው አለፉ። በቃ እሳቸው ከዛ ዳውድ ኢብሳ አሉ፣ ሌሎች መራራ ጉዲና አሉ። እነዚህ ሰዎች በቃ በወቅቱ የነበረ ስታተስ ኮ የሚመጠን ትንታኔ ተንትነው አልፈዋል። እንዴት ነው በእኔ እድሜ ላይ ያለው ወጣት የአቦይ ስብሃት ነጋ እንደው አቦይ ስብሃት ነጋ ይሻላሉ እኮ አሁን እኮ እጅግ አስደናቂው ነገር እኔ አቦይ ስብሃትን ባመጣቸው አሁን ዘመን በእኔ እድሜ ላይ ካለው ወጣት የተሻለ ትንታኔ ተነትናሉ። አሁን ወጣቱ ነው የባሰበት እኮ። ፕሮግረስ ማሳየት የለብንም። ማንም አገርህን የሚነጥቅ የለም። እናትህ አባትህ ዋጋ በሰጡልህ ሀገር ላይ እችን ሀገር እኛንን ሼፕ ማድረግ ምንችለው። ማንም በእኛ ጉዳይ ላይ ገብቶ ልፈትፍትላችሁ ሲል መፍቀድ የለብንም። ልጆቻችን የሚኖሩባት ናት፣ ትውልድ የሚቀጥልባት ናት። ሌሎች የሀገር ዜጎች ለሀገራቸው የሚከፍሉትን መስዋዕትነት ታያላችሁ። እና መቀየር ያቃትን ራሱ ለምን እንደሆነ እኔ ግራ ነው የሚገባኝና እሱ ላይ ብናስብበት ለማለት ያሉ ሄኖክን ከልብ ነው ማመሰግነው። አሁን ሊዋጉ ነው። ባለፈው የሰራናቸው ጥፋቶች አሉ። ከባለፈው ጦርነት ምንድን ነው የተማርነው? አንደርስታንድ ሰርገህ የገባ አማርኛ አቀላጥፈ የምትናገር እኛ ውስጥ ያለ ልክ እንዲህ ያለ ነገር ሲጀምር አትወድም። ቢኮዝ ለስልታዊ ነው የገባው። እኔም በነገራችን ላይ ብዙ ጊዜ የምናገረው ነው ኢፍ አይ ወር ናሽናል ሴኩሪቲ አድቫይዘር ኦፍ ኢሳያስ አፈወርቂ ኢትዮጵያ የምትባል ሀገር ህዝቦቿ እንዴት ቋንቋቸው እንደሚደባለቁ ነው መመክረው። ቢኮዝ እነሱ ትክክል ናቸው። አንድ ሻዕቢያ ደጋፊ እችን ሀገር እንዴት እናምሳት ቋንቋቸውን እንዴት እንደበላለቅ ብሎ ቢያወራ ትክክል ነው። ራይት ትቀልዳለህ እንዴ? ትክክል ናቸው።
አንተ እንደ አንድ ኢትዮጵያዊ ምንድነው የምታስበው ነው? እኔ እንደ አንድ ኢትዮጵያዊ ምንድነው የማስበው ነው? እና ትንታኔዎቻችን ራሱ ከትላንትናው ጦርነት ምንድነው የተማርነው? አሁን ሊዋጉ ነው፣ ኦልሬዲ ጀምረዋል። ላይዋጉ የሚችሉበትን ነገር እንዴት ነው የምንተነተነው? ጦርነት ለመጀመር ሊቅ መሆን አይጠይቅም። ጦርነት ሁለት መሀይሞች ያስጀምሩታል። የሁለተኛው ዓለም ጦርነት አንድ ሰው ተገሎ ነው እኮ አይደል? እዛ ደረጃ ላይ የገባ ነው። ጦርነቱ ስለመግባት ኢትስ ቬሪ ኢዚ። ከጦርነት መውጣት ነው ከባዱ። ጦርነት አንዴ ከተጀመረ በቃ ልንቆጣጠራቸው ማንችላቸው ነገሮች ይፈጠራሉ። ሕፃን ይገደላል፣ ሴት ይደፈራል፣ አካባቢ ይወድማል። ነገ እንላቀሳለን። እናቶቻችን አሁን ሊሞቱ ወይም ወጣቶች ሊሞቱ እያኮበከቡ ነው፣ እየጣዷቸው ነው። ላይሞቱ የሚችሉበት ነገር በእጃችን ነው። ያን እንዴት ነው ማድረግ የምንችለው? እርግጠኛ ሆኜ የምነግራችሁ ከሀገር ውጭ ያላችሁ ተው ብትሏቸው ይቆማል። በየ5 ዓመቱ በሚደረግ ምርጫ ህዝብና ሀገር ልታስተዳድር ነው እንጂ ስልጣን ላይ ወጣው እኛና እነሱ እያልክ ህዝብ ልታታኩስ አይደለም ብለን መቆጣት መቻል አለብን። ማስተዳደር ካልቻልኩ ውረድ ከስልጣን። ውረድ፣ ጀስ ልቀቁ። የፈለገ ይሁን በሀሳብ እንፋጫለን። የተሻለ ሀሳብ ያለው ወደ ስልጣን ይመጣል። ዘላለምን እያዋጋህን አትኖርም። ዘላለምን ወጣቶች እየሞቱ አይኖሩም። ኢነፍ ኢዝ ኢነፍ ማለት መቻል አለብን። አስቂኙ ነገር መጨረሻውንም እኮ እናውቃለን። አሁን ተዋጉ ብትሏቸው በጣም ብዙ ሺህ ህዝብ ይሞታል ምናምን፣ መጨረሻ ላይ ይጨባበጣሉ። በዚህኛው ጦርነት ህዝቡን ያሳሳተን እኮ ብለዋል። ተዋግተው ያን ሁሉ ህዝብ ጨርሰው ምን ካሉ በኋላ ሸራተን ነው ውስጥ የተራጩት። ይሄን እኮ የምነግራችሁ እኮ የ10 የ15 ዓመት ታሪክ እኮ አይደለም፣ ጀስት የ2 ዓመት ታሪክ እኮ ነው። እኛ ፍቅር ነበረን ህዝቡን ያጋጨን ብለዋል። ፖለቲከኛ እንዲህ ነው የሚያደርገው። በጦርነት ውስጥ ደግሞ መጀመሪያ መስዋዕት የምትሆነው እውነት ናት። ምንድነው ማድረግ ያለብን ጎበዝ? እስኪ እሱንም እንድናወራ ነው የፈለግኩት። እሺ ቴንኪው፣ ከልብ ነው አመሰግነው። ሄኖክ ወደ ዘበር ሄድና ወደ አዲስ ታይምስ እመጣለሁ። የመጨረሻ አንዳንድ ዙር እሰጣችሁና አሉላ ሰለሞን ነበር። ከአሉላ ሰለሞን ጋር የነበረኝን ቆይታና ማጠቃላይ የታዘባችሁትን ትዝብታችሁን ነግራችሁን እንሰነባበታለን። ዘበር ይሰማል? ቴዳ ይሰማል። እኔ ጋር እንኳን ደህና መጣ ቴዳ። ከተገናኘን በጣም ቆይተናል። ናፍቀንህ ነበር። እንኳን በደህና መጣ ለማለት እወዳለሁ ወንድሜ። ቴዳ ታስታውሳለህ? ከዚህ በፊት አንተ ቤት ከ3 ወር ነው ከ4 ወር በፊት ውይይት እንደዚህ በጽምዶ ጉዳይ ስታወያይ በኢትዮጵያ ጉዳይ ላይ የውጭ ኃይላት ከገቡ መተላለቅ ነው የሚሆነው፣ ይሄ ነገር ሊቆም ይገባል ብለን በተደጋጋሚ ስንቃወም ነበር። አሉላ ዛሬ በጣም ከወደድኩለት ነገር አንዱ ምንድን ነው? የውጭ ኃይላት ኢትዮጵያ ፖለቲካ ውስጥ ካትገባን እልቂት ነው የሚመጣው። ያን ችግሮቻችን ቁጭ ብለን መነጋገር እንችላለን፣ እንነጋገር። ታስታውሳለህ? አንዳንድ ወንድሞቻችን ከዚህ በፊት በጣም ስለ ዲሞክራሲ ሰበኩንና ሮል ሞዴላቸው ኢሳያስ አፈወርቄ ነው የተገኙ እዚህ ቤት አሉ። የእኛ ሮል ሞዴል ኢሳያስ አፈወርቄ ነው ብለው በድፍረት የተናገሩ ወንድሞቻችን አሉ። በጣም ስለ ዲሞክራሲ ለፍተው ደክመው አስረድተውን ልክ እኛ ሲገባን እነሱ ሳይገባቸው ቀርተው ኢሳያስ አፈወርቄ እግር የተደፋሉ። አሁንም ደግመዋለሁ፣ በኢትዮጵያ ውስጣዊ አለመግባባት ችግር የውጭ ኃይል በታሪክ ችግሮቻችን ሊፈቱ አይችሉም። የኛው ልጆች፣ የኛው አባቶች፣ የኛው ወንድሞች በውስጥ ያሉን ችግሮች ተነጋግረው የመፍታት አቅሙም ብቃቱም አላቸው። ይሄን ማድረግ አለባቸው። አንድ ከአንተ መጓሰው አንድ ቃል አለ። እንደ ህዝብ የሰከርንበት ጊዜ ደግሞ ሊመጣ ነው። እንደ ህዝብ የሰከርንባቸው፣ እንደ ህዝብ ያበድንባቸው ጊዜ ደግመው እየመጡ ነው። ይህን ጊዜ የመቀልበስ የኛ የኢትዮጵያውያን ግዴታ ነው። ቢመራችሁ ማጡት እየመጣ ነው። ቅድም አሉላ ወንድሜ 3-4 ግንባር ጠርቷል። በወሎ ሊሆን ይችላል ብለዋል። በአፋር ነው 4-5 ቦታ ጠቅሶልናል። ይሄን ጊዜ ማቆም አልቻልንም። ነገም ጄኖሳይድ እያለን አደባባይ ወጣ የምናመጣው ለውጥ የለም። ይሄን ነገር ሳይጀመር መቋጨት እንችላለን። ትላንትና ህወሓት የምትባል ነገር ከሀገር ምድር ካልጠፋችልኝ ለምን ብሎ የተቆጣው ኃይል ዛሬ ከህወሓት ጋር ሆኖ ህዝባችን ሊያስጨርስ ሲመጣ ምን እየጠበቅን ነው? እኛ እንደ ህዝብ
ሊሰመርበት ሊነገር የሚገባው ጉዳይ ኢትዮጵያውያኖች ሆይ ከመንግስት ተቃርኖ የቆማችሁ ህወሓት ከፋኖና ከሸኔ ጋር የተስማማበትን ቢልህ አውጣና አሳየኝ። በዚህ ጉዳይ ተስማምቻለሁ ብለህ ንገረን። ከዛ ለአማራጭ ሀሳብ እናቀርበው። ያለምንም ጥይት እናንተን ስበን እናምጣ። የተስማማህበትን ንገረኝ። የተዋዋልክበትን ውልህን ንገረኝ። ማኒፌስትህ ምንድነው? በምንድነው የተነጋገርከው? አናቅም። በምን እንደተደራደራችሁ ምን እንደተባባላችሁ አናቅም። ዛሬም ህዝቡ ለጨዳና ለግድያ ተዘጋጅቷል ሊተላለቅ። ሐሳባችሁ ምን እንደሆነ አናቅም። ጫካ ያላችሁ ሰዎች ጽምዶ መፍጠርህ በሀገር ጉዳይ ላይ ተነጋገር። ችግር የለብንም። የእናንተ ችግር ችግራችን ነው። ሐሳብህ ግን ምንድን ነው? የተስማማህበት ጉዳይ አናቅም። ቀሪ ኢትዮጵያን በነገራችን ላይ ከጨዋታ ውጭ አድርገህናል። በተለይ እኛ የደቡብ ልጆች ምንም ፈላጭም ቆራጭም አይደለንም። ለእኛ መድረክ ሊዘጋጅ ይገባል። ከዚህ በኋላ አካሄዱ በጣም ከባድ ነው። ሀሳባቸው ምን እንደሆነ ልናቅ ይገባል። እናንተ ጌታ ሊመጣ በደጅ ነው እያላችሁ ነው። እደግመዋለሁ። ቴዳ እኮ ይወርልድ እንዳትሆንብኝ፣ ሰባኪ ቢላክ ይበቃቸዋል ያለው እሱ እንዳትሆንብኝ እና ይሄ ነገር አንድ ሊባል ይገባል። ቴዳ አሁንም ከጦርነት ጭፈራ እንውጣና የፖለቲካ ምሁራኖች ቁጭ ብለው ሊነጋገሩ ይገባል። ልንወያይ ይገባል። አሁንም ወደ ቀድሞ እብደታችን አንመለስ የሚለው ነገር ላይ ሊሰምር ይገባል። ቴዳ ስለሰጠኝ እድል አመሰግናለሁ። ከበረልኝ ቴዳዬ። እሺ የመጨረሻ ካላችሁም ከኮመንት ላይ እዚህ ሪኩዌስት ላኩና የመጨረሻ 4 ሰዎችን ሀሳባችሁን ሰምቼ በዛጋው ደስ ይለኛል። አሁን የሚሄደው ታፕታፕ እያደረጋችሁ ወደ አዲስ ታይምስ ነው። አዲስ ታይምስ ኦኬ ቴዲ አለውኝ። እኔ ምንድነው ቴዲ እኔ አይ ቲንክ ሪሰንትሊ እኔ እናንተ በጣም ሂውጅ የሆነ የፖለቲካል ልዩነት ያለን ይመስላል። በምጠይቃቸው ጥያቄዎች በምናወራው ደስተኛ አይደለህም፣ ግን ሆነስትሊ ሪስፔክት አደርጋለሁ ልዩነቴንም። በምጠይቀው ጥያቄ እኔ የማንም ጥያቄ አይቆረቁረኝም። እኔ ፎቢያ አለብኝ፣ እኔ ችግር አለብኝ። ዶክተር ወረቀት ሰጥቶኛል። ሰው እየተናገረ ኢንተራፕት የሚያደርግ ሰው አልወድም። ጥያቄ እኔ የምሰማው እኮ ስለተመቸኝ አይደለም። እኔ እኮ ከረጅም ጥበቃ በኋላ ጥያቄ ለመጠየቅ አይደለም። የሰው ልጅ ተከባብረን ነው ማውራት ያለብን። ጥያቄ ትጠይቃለህ፣ በቃ ሚዩት አድርገህ ታደምጣለህ። ግን ሰውዬው የተናገረ እያለ አፋፉን የምትለው ከሆነ ዲስሪስፔክት አንተ ላይ እንዲደረግ አልፈልግም፣ ሌላ ሰዎች ላይ እንዲደረግ አልፈልግም። ያ ነው የሚያጋጨኝ እንጂ እኔ ለምን ይህን ጠየቃችሁ ብዬ አላቅም። እኔ ለምን እንዲተናገራችሁ ብዬ አላቅም። ቢቆረቁረኝ እንኳን በቃ ታውቀኛለህ እና እሱን አውቃለሁ። እሱንም እኮ በልዩነት ነው እስከዛሬ የምናወራው። የምንስማማበት ላይ እንስማማለን፣ ልዩነት ላይ ደግሞ ይታያል በግልጽ። እኔም ደግሞ ቴዲ ቢጥመውም ሌላ ሰው ተመልካች ቢጥመውም ባይጥመውም የሀሳቤን የምገልጽ ሰው ነኝ ታውቃለህ። በዚህ ምንም ልዩነት የለብንም። በጨዋ ደንብ ነው ማድረገው። አሉላንም በዛ ነው የጠየቁት፣ ግን እንዳይረሳው ነው ኢምፖዝ በመሀል ማይኬን የከፈትኩት። ሶሪ ኢንትራፕት ካደረኩኝ። ወደ እኔ የታዘብኩት አሉላ ላይ አሉላ ሰለሞን በመጀመሪያ ደረጃ ወደ ቲክታክ መጥቶ ሀሳቡን መግለጹ ጥሩ ነው። ግን እኔ የጠየኳቸው ጥያቄዎች ላይ ላተኩርና ለምሳሌ እንግዲህ እኔ አንድ ስለ ጦርነትና ስለ ውጊያ ያነሳበትን እኔ እንደውም ፍሬም አድርጌለት ወይንም ዲፋይን አድርጌለት ነው ጥያቄውን የጠየቁት። ውጊያ ማለት ጦርነት ማለት ሆሊስቲክሊ የጦርነት ዝግጅትን ይጠይቃል፣ ዲፕሎማሲ ይጠይቃል፣ ፕሮፓጋንዳ ይጠይቃል፣ እነዚህ አቅም ይጠይቃል፣ ሪሶርስ ምናምን እሱ እንደሆነ እናውቃለን። ግን ውጊያ ብለህ ውጊያን ያልኩት ቦክስን ያልኩት ቡጢን ያልኩት አርግህ አይነት ለምን ትመልሳለህ? ውጊያውን ቀስቅሰሃል አንተ። ውጊያ ለትግራይ ህዝብ ባህላዊ ጨዋታው ነው ስትል አዘፍ የትግራይ ህዝብ ጦርነት እንደሚወድና ጦርነት አንድ የኑሮው የመተዳደሪያ ወይንም ደግሞ የባህሉ አካል እንደሆነ እና ኢገርሊ የትግራይ ህዝብ ለማዋጋት ዝግጁ እንደሆነ ነው ሲቀሰቀስ የነበረው። በዛም የትግራይ ልጆች ጦርነት ውስጥ እንደገቡ እናውቃለን። ብዛት ይሄ አሁን የነበረው ከትግራይ ውስጥ የነበረው ሞቢላይዜሽን የናሉላ ቲኤምኤች ሚዲያ በዲያስፖራ የነበረው ትልቅ አስተዋጽኦ አለው። አሉላ ማነው አሁን ማነው ስታሊን
እነዚህ ያደረጉት ለጦርነቱ በዚህኛውም በኩል ደግሞ አርቲስቶች አይደለም በእኛም በኩል አርቲስቶች ሌሎችም የማህበራዊ ሚዲያ ሰዎች እንደገና የመንግስት ሚዲያዎች ጦርነቱን ኢንሳይት አድርገዋል። ጋዛ ረከፍክፈዋል፣ አቀጣጥለዋል። እኔ ጦርነቱ ደጋፊ አልነበርኩም። አማራ ህዝብ ላይ የሚደርሰውን ነገር ተቃውሞ ያለው ትክክል ወያኔን ስቃወም ነው የኖርኩት። የአብይ ደጋፊ አልነበርኩም። ኦነስትሊ የትግራይ ህዝብ ላይ ዋር ክራይም ተደርጎበታል ብዬ አምናለሁ። ጄኖሳይድ የሚለውን አሉላ እንዳለው የገለልተኛ ሰዎች ገብተው አጣርተው ቢያመጡ ለመቀበል ዝግጁ ነኝ። ምንም ገብተዋል አባባሌ። አሁን እሱ አሜሪካ መንግስት ብሎታል እንደዚህ ብሎታል ክሌም የሚያደርጋቸው ነገሮች አሉ። እኛ አላየናቸውም እነዛን ነገሮች። በእርግጥ ግን ጄኖሳይድ ከተባለ የትግራይ ህዝብ ላይ ለደረሰው ጥፋት እኔ የምሸሸግበት ምንም ምክንያት የለኝም። እኔ አይደለም ያደረኩት፣ አይደለም ቴዲ አንተ አይደለም ያደረከው፣ መንግስትን ያደረገው ወያኔ ነው ያደረገው። ሁለቱም ጥፋተኛ ናቸው። ትግራይ ህዝብ ላይ ለደረሰው፣ አማራ ህዝብ ላይ ለደረሰው፣ ኢትዮጵያ ህዝብ ላይ ለደረሰው ተጠያቂው የፌደራል መንግስቱ የብልጽግና መንግስትና የቲፒኤልኤፍ ስርዓት ናቸው። ሁለቱ ናቸው ተጠያቂ ህዝብ እንዲያልቅ ያደረጉት። እኔ ምን አገባኝ? ገብቷል። እኔ ተጠያቂ አይደለሁም። በዚህ አልተሳተፍኩ፣ መሳሪያ አላነሳው፣ ጦርነቱን አልደገፍኩ። ሌሎችም እንደዛ ማለት ነው። እና አሉላ ግን የሄደበት መንገድ ትክክል፣ እሱን የገለጸበት መንገድ ጦርነቱን እኔም እንደ ውጊያውን ነው ባህላዊ ሜታፎር ነው ብሎ ያለው አንደኛ ትክክል አይደለም፣ ሜታፎር አይደለም ያለው ኢንሳይት ነው ያደረገው። ሰው ደግሞ ካለፈ በኋላ ደግሞ ዛሬ ለደረሰበት ያስተሳሰብ ልዩነት በግልጽ መጥቶ አይ ትናንትና እንግዲህ ዛሬ ምን ይላል? ጦርነትን እንዳይጀመር እኔ ልጄን አቅፌ ነው ያለሁትኝ ጦርነት አልደግፍም ነው ያለው አይደል? ይሄን ያለ ሰው ትናንትና የትግራይ ህዝብ ጦርነት ባህሉ ነው ካለ ፍጹም ተቃራኒ ነው። ስለዚህ ትናንትና ሄደ ጦርነት ባህል ነው ተዋጋ ብለህ ቀስቅሰህ ዛሬ እኔ አልናገርም እሱን በሰላማዊ ሰልፍ በሰላማዊ ትግል ነው ማምነው ካልክ ይሄ የአቋም ለውጥህን አከብራለሁ፣ በሰላማዊ ትግል ማመንህን አከብራለሁ። ግን ትናንት ያደረግከው ነገር ደግሞ የጦርነት ቅስቀሳ ነበረ። እሱ ብቻ አይደለም የአማራ ህዝብ ላይ ጄኖሳይዳል የሆነ ራድሬክ ትርክት ሲያንጸባርቅ ነበረ። ምን ብሎ ከአማራ ሴቶች ጋር ተፋቱ፣ የተጋባችሁ ልጆቻችሁን በትኑ። ስንት ቤተሰብ ነው የተበተነው? እኔ ቴዲ የነገርኩ ነገር ዝም ብዬ አይደለም። ዜናውን ሰምተህ ይሆናል። ሲያተል ላይ አንድ የትግራይ ወንድም ሚስቱን ነው የገደለው። በዜና የተነገረ ነው የምነግርህ። ዝም ብዬ ተረተረ አለምነግርህ። ስንት ሰው ቤቱ ተበትኗል። አሁን አሉላ ያለ የአሉላን ንግግር ሰምቼ ነው የገደልኳት ሊለኝ አይችልማ። የአሉላ ንግግር የፈጠረው ስለመሆኑ ምንድነው ማረጋገጫ ብሏል? ምን ትላለህ? እኔ ጀነራሊ አንድ ነገር የማውቀው ምን አለ መሰለህ፣ ከጦርነቱ በኋላ ብዙ ከትግራይ ጋር የተዋለዱ ሰዎች የተጋቡ ሰዎች ተበታትነዋል። ቤተሰብ የተፋቱ ሰዎች አሉ። ምናውቀው የፖለቲካ ነው፣ ሌላ አይደለም። አሉላ ስፔሲፊክሊ አሉላ ነው እያልኩ አይደለም። የአሉላ ንግግር ግን አስተዋጽኦ አለው። ቀጥታ ዳይሬክትሊ አስተዋጽኦ አለው። ምንድነው የሚለው? ከዚህ ብሔረሰብ ጋር የተዋለዳችሁ ተፋቱ አይደለም? ተፋቱ ነው እኮ የሚለው። ተፋቱ፣ ማህበራዊ ግንኙነታችሁን በጣጥሱ ነው የሚለው። ያ ማለት ልጆቻችሁን በትኑ ብሎ ሰብከዋል። አንድ ግደሉ አላልኩም ይላል። ግደሉ ብሎ ቃል በቃል መናገር የለበት። ገብቶሃል አባባል? ሩዋንዳ ላይ ጄኖሳይድን ሲቀሰቅሱ የነበሩ እኮ ዳይሬክትሊ ግደሉ ያሉ ብቻ አይደለም። በተለያየ ቋንቋ ሲጠሩ ኮኮሮች እያሉ ሲጠሩ የነበሩ ዲመናይዝ ሲያደርጉ የነበሩ በፕሮፓጋንዳ ሲሰሩ የነበሩ እየተለቀሙ ታስረዋል በዓለም ላይ ማለት ነው። እንደዚህ አይነት ነገር አለ እና ግዴታ አሉላ እኔ ግደሉ እስኪል አልጠብቅም። ስለዚህ ከሱ የተሻለ ነገር ነው የምጠብቀው። እዚህ ላይ ጀስቲፊኬሽኑ ለምሳሌ ምንም ጥያቄ የለውም። ሁላችንም ፖለቲከኞች የነበርን ከፌስቡክ ነው የሚጀምረው። እንተዋወቃለን ፌስቡክ ላይ። ከዛ ነገሮች አዳዲስ ፕላትፎርሞች ሲመጡ ፓልቶክ ምናምን እያለ መጣ። እዛ ላይ የሚጻፉ ጽሁፎች እናነባለን፣ እንጽፋለን። እዛ ላይ ነው የነበርነው። አሁን ወደ አሉላ ልምጣ፣ ደብል ስታንዳርድ እንዳይሆንብህ ማለት ነው። ሁለት ጎራ አለ። ጽንዶን የሚደግፍ አለ፣ ጽንዶ የሚቃወም አለ። በደንብ ስማ። ጽንዶን የሚደግፉ እንደ አሉላ ሰለሞን አይነት ሰዎች የተናገሯቸውን ንግግሮች ትላንት እንዲህ ብለሃል፣ እንዲያርጋል ምናምን ይሉታል። ተመሳሳዩን ግን እነሱ ጎራው ስላሉ ሰዎች ሲያነሱ አታይም። ለምሳሌ ስታሊን የምትለው ሰውዬ በዘመኔ ኢትዮጵያ የምትባል ሀገር ተበታትና ማየት ነው የምፈልገው ብሏል። ሰምታሌ ስታሊን ትክክል ነው። ኢትዮጵያ የምትባል ሀገር ተበታትና አማራውንም ሲሰድብ የኖረ ነው ይታወቃል። እሱ አሁን ይህ ሰውዬ
የጽምዶ ዋና አቀላጣፊ ነው። ያ አንተ እንዲያልክ ሰው ያንተ በዚህ ጉዳይ ላይ ምን እንትን ኖሮ ነው የምታወራው የሚለው ሰው ሰምተህ ታውቃለህ? እኔ አሁን ስለ ራሴ ያለማወራው እዚህ አንተ መድረክ ላይ እኮ ትንግርቱ የሚባለው ሰው የትግራይ ህዝብ ላይ ጄኖሳይዳል የሆነ ንግግር ተናግሯል ብዬ የዛሬ ሳምንት ተናግሬያለሁ። ትንግርቱ አሁን የጽምዶ አንደኛው ሰው ነው። ያ ሌላው አማራን ደግሞ ዲህምናይዝ ሲያደርግ የነበረ የወያኔ ቃል አቀባይ የነበረው ስታሊን ደግሞ ከአሉላ ያልተናነሰ አማራን ጥላቻ ሲሰብክ የነበረ ሰውዬ ኢትዮጵያ ላይ ትፍረስ ሲል የነበረው ስታሊን፣ እነዚህ ደግሞ የጥምዶ ቃል አቀባይ ሆነው እነዚህ የድሮ የኋላ ታሪካቸው አይነሳም። ይሄም ትክክል አይደለም። እኔ እኮ ፈርምሊ ቦታዬ ላይ ቆሜ ነው እየተከራከርኩ ያለሁት። ገባ? አሉላንም የጠየቅኩትኝ ትናንት ትንግርቱ ላይ የተነሳውን ነገርም ባነሳውበት ሂሳብ ነው ማነሳው ማለት ነው። ገብቷል? ደብል ስታንዳርድ አይደለም ቴዲዬ። የትንግርቱም ላይ አንስተናል። ትንግርቱ ትናንት የትግራይ ህዝብ ማጨድ መያዝ የለበትም እያለ የትግራይ ህዝብ ላይ ቀስቀሳ አድርገዋል። ለደረሰበት ውድመት መንግስት ያ ሁሉ ውድመት እንዲያደርግበት በመንግስት ቴሌቪዥን ሲቀሰቅስ የነበረ ሰው ነው። ልጠይቅ ብለዋል። ማን ነው የሚጠይቃቸው? እንግዲህ ወደፊት እናያለን። እሱ ገብቷል። አሉላ አትሊስት ትንግርቱ እንኳን የማከብረው ማለት ነው መጠየቅ ካለብኝ ልጠይቅ አለ። አሉላ ግን አላደረኩም ነው የሚለው። this is the difference you know አትሊስት አንድ ሰው ኃላፊነቱን መውሰዱ እኔ ትንግርቱን አክብሬያለሁ አለ። ለምሳሌ ገብቷል። እኔ ተናግሬያለሁ፣ መጠየቅ ያለብኝ ጊዜ እጠየቃለሁ አለ። አሉላ ግን ምንም ይቅርታ አልጠይቅም አልጸጸትም ነው የሚለው ያለው። ጀዋርም ከዚህ በፊት ሃጫሉ በሞተ ጊዜ ተከብብ ያለው ብሎ ባለው ብዙ ሰው በሞተበት አልጸጸትም ነው። እነዚህ ሰዎች ደግሞ የሞራል ስታንዳርድ ይዘው አብይ አህመድ እንዲያርጎ ጨፍጭፎ አብይ እንደዚህ አድርጎ ማለት ይችላሉ ወይ? እነሱ ስልጣን ላይ ቢሆኑ በትንሹ አልታመኑም አይደል እንዴ ቴዲ? በትንሽ እየተሞክረው ባገኙት አጋጣሚ ያጠፉትን ጥፋት አካውንታቢሊቲ መውሰድ ያልቻሉ ሰዎች አብይ ሰው ገደለ ጨፈጨፈስ ማለት ይችላሉ ወይ? ከራስ አይደል የሚጀምረው ቴዲ? ሻወር ከራስ ነው የሚጀምረው። ራስን መመልከት መጀመሪያ ተገቢ ነውና እኔ ከአሉላም ከሆነ ከሌሎች የኢትዮጵያ ተቃዋሚዎች አትሊስት አካውንታቢሊቲ እንደ ቤር ሚኒመሙን ትንሹን አካውንታቢሊቲ ያስፈልጋቸዋል። ያንን ያደረጉ ጊዜ አብይንም ለመቃወም ሌላውንም ለመቃወም ሞራሉ አላቸው ብዬ አስባለሁ። እና በተረፈ ደግሞ እኔ አሉላ ካነሳቸው ነገሮች ላይ ቴዲ አሁን ቲፒኤልኤፍን መውቀሱ ምናምን እኔ እንግዲህ አሉላን ለረጅም ጊዜ ኢትዮ ፎረም ነው የሚባል ነው ፎረም ቴዲ ስሙን ልታስታውስ አይ ቲንክ ፎረም ምናምን የሚባል የማህበራዊ ሚዲያ ነበረ። ታስታውሳለህ ቴዲ? የፎረም ውይይት የሚል እዛ ላይ በተደጋጋሚ ቲፒኤልኤፍን ሪፕሬዘንት አድርጎ አሉላ ከጃዋር ጋር ክርክር ያደርጋል። ከአማራ ፖለቲከኞች ከኢትዮጵያ ፖለቲከኞች ጋር ክርክር ያደርግ ነበር። ቲፒኤልኤፍን ደግፎ ኢኮኖሚ ያደገ ነው፣ ጭቆናም የለም፣ ጭቆናም ዲሞክራሲም በማደግ ላይ ነው እያለ እኮ ነው አሉላ ሲከራከር የነበረው የቲፒኤልኤፍ ሪፕሬዘንቴሽን ሆኖ። ከዛ ገልብጦ አሁን ቲፒኤልኤፍ አምባገነን ነበረ፣ ጨካኝ ነበረ ምናምን የሚለውን እኔ የትግራይን ህዝብም ክደት ነው ያየውበት አሉ ላይ አትሊስት ያ ስህተት ከሆነ እኔ አወዘ ፓርት ኦፍ ኢት ገባል ቴዲ የሚያወራው መሰለ ለአሉላም እንዲደርስ ነው። ይሄ አሉላን መስደብ ማንቋሸሽ ሳይሆን እኔም ነበርኩበት። የሄድንበት መንገድ ግን ስህተት ነው። ገብቷል። ትናንት ያደረግነው ነገር ስህተት ነው። አሁን እኔ ከአሉላ የወሰድኩት እሱ እኮ አይደለም። አሁን የኛ ችግር እኛ እንደ ማህበረሰብ እኮ ነው የዘቀጥነው። እኛ እኮ ጤነኛ ህዝቦች እኮ አይደለም። አሁን ያ ዝም ብለን ጤነኛ መስለን ነው እንደኛውን የምናወራው። እኛ ህግ ቢኖር ከቤት መውጣት የሌለብን ሰዎች ነው እኮ። እስኪ በትንሿ ነገር ላይ ይወት በትንሿ ነገር ላይ ልጠይቃችሁ። ሶሻል ሚዲያ ላይ አንድ ምሳሌ ልጥቀስል። የኦሮሞን ህዝብ እንደ ህዝብ ሲሳደብ አይነን እንዳላይ ብዬ እዚህ ያባረርኩት ሰውዬ አለ፣ ቹቹ የሚባል ሰውዬ ማለት እሱ ምሳሌ ላድርግ። አሁን ለኔ ጥሩ ማሳያ ነው እሱ እብድ ማለት ነው። አንተ እብድ ነህ ብዬ ያባረርኩት ልጁ ቤቱን ከፈተ፣ ሙልጭ አርጎ ይሰድበኛል። ከዛ አማራ ልጆች ይገባሉ፣ እርገጠው በለው ኦሮሞማ ነው ምን አላወቁም። እኔ አውቀዋለሁ ልጁን እኮ ከ5 ዓመት ጀምሮ ሳወያዩ የነበረ ልጅ ነው። ያውም ደግሞ በመድረክ በጋራ በወሰድነው እርምጃ ነው በብሎክ ያባረርኩት ማለት ነው።
ግን አጨበጨቡለት፣ ጊፍቱ ምናምን ያዘንቡለታል፣ እርገጠው ይሄ እንትን ምናምን እያለ ይሰድበኛል። አላወቁም እነሱ የኔ መሰደብ መስሏቸዋል። ሳምንት አልቆየውም ልጁ አማራ የሚባል የለም ብሎ ሶሻል ሚዲያ ላይ መርገጥ የጀመረው። እኔ ተወልጄ ነፍስ እስካወቅኩበት ጊዜ ድረስ ከሰው አንደበት እንዲህ ያለ ጸያፍ ንግግር ሲወጣ እኔ ሰምቼ አላውቅም። እንደሱ አይነት ሰው ብዙ አሉ የሚሳደቡ። በቀጣዩ ደግሞ ሌሎች ኦሮሞን በመሳደቡ ያባረርኩት ሰውዬ ተገልብጦ አማራን መሳደብ ሲጀምር አንዳንድ የኦሮሞ ልጆች ገብተው ደግሞ ታፕታፕ ያደርጉለታል፣ ስቴጅ ላይ ይቀመጣሉ፣ አበጀህ ይሉታል። ትግራይ ልጆች ይገባሉ፣ ይሸልሙታል ምናምን። ልጁም እግዚአብሔር ይስጠው። እብደቱ ደግሞ ብዙ የሚቆይ አይደለም። ወዲያው ደግሞ የሳምንት ነው የሱ ደግሞ እብደት። በሳምንቱ ደግሞ ይመጣል፣ ሙልጭ አድርጎ ትግራዋይን ይሳደባል። ደግሞ እኮ ለነገ አይልም ከአንደበቱ የሚወጣው ቃል። በዚህ በቀላሉ እንኳን መርህ የሌለን ሰዎች፣ አንድ ሰው በዙር እየዞረ ሲገርበን እንኳን ኖ ብለን በመርህ ማንጓዝ ሰዎች አማራ ሲሰደብ ትግራዋዩ እየጨበጨበ፣ ኦሮሞ እያጨበጨበ፣ ኦሮሞ ሲሰደብ አማራው እያጨበጨበ፣ እንደገና ትግራዋዩ ሲሰደብ ሌላው እያጨበጨበ። እስኪ ራሳችንን እንየው፣ አብረን የምንቀመጣቸውን ሰዎች። እንዲህ ያለ ማህበረሰብ ውስጥ ያለን ሰዎች እንዴት ነው ጤነኛ ተንታኝ ልናገኝ የምንችለው? እኛ ራሳችን እንወስዳለን፣ አቋም እንወስዳለን። ሃይማኖት ሲሰደብ አንድ ሁለት ሰው እኮ አይደለም እኮ እናንተ የኦሮሞ ህዝብ እኮ የአማራ የትግራይ ህዝብ ስለ ሚሊዮን ሰዎች እኮ ነው የምናወራው። እንዲህ ካሉ እብዶች ጋር ታፕታፕ እያደረግን አንዱ በመሰደቡ ደስ እያለን የምንውል ሰዎች እንደ ሮቴሽን ሲስተም የተጠቀሙ ሲገርቡን ተውሳንን አቋም ሳንይዝ እንዴት ነው ፍሮንት ላይ ካሉ ፖለቲከኞች አቋም የምንይዘው? መለያ ቀይሮ ብቻ መጣት እኮ ነው። እኛ ራስ ጤነኛ ነን። አንተ እኮ ጨረስከው። የለ እዚህ ማህበራዊ ሚዲያ ላይ ያበዱትን ማህበራዊ ሚዲያውም አሁን እኮ መሰለህ ያንተ ስራ፣ የኔ ስራ፣ የሌሎች ሰዎች ስራ ይሄን ፍሊተር አውት ማድረግ ነው። ማህበረሰቡን ደግሞ ይሄ ባይዝድ የሆነውን በቃ ዛሬ ለሚደግፈው ጭብጨባ እያጨበጨበ ነገ ደግሞ ለሚሰድበው ሰው ድጋፍ ከሚሰጥ ከሚያጎበድድ ትክክለኛ ስህተትም ቢሆን አቋም ያለው ሰው ገብቷል አባባል። ስህተትስ ለምን አይሆንም? እኔ አቋም ያለው ጠላቴ ይሻለኛል ወላዋይ ወዳጄ ይልቅ ዛሬ የተገለባበጠ ከሚጎዳኝ ሰው አቋም ያለው ጠላቴ ይሻላል አይደል? ቴዲ አቋሙን ታውቀዋለህ። በቃ ሂዝ ስታንድ እና በቃ ትታገለዋለህ። ስለዚህ ማህበረሰቡን ማንቃት አለብን እና እዚህ ያሉትን ያው አንተ ታውቀዋለህ እኮ ቲክታክ ላይ ዋና የቲክታክ ዋና ሰዎች የሚባሉ 60 ሺህ 70 ሺህ ሰው እኮ ቁጭ ብሎ የሚያያቸው ሰዎች እናት እንዲቱን አንተ እንደዚህ አንተ ስሙን ለመጥራት በሚቀፍ ሁኔታ ማህበረሰብ የሚጠሩ ሰዎች ናቸው አይደል? አንተም ታውቃለህ። እነዚህ ሰዎች የሀገር ጉዳይ አወያይ ናቸው፣ መፍትሄ ፈላጊ ናቸው፣ ብዙ ነገር አድራጊዎች ናቸው እና ማህበረሰባችን ገና ነው። ይሄንን መስራት አለብን ብዬ ነው ማስበው። ግን ባክ ቱ ዘ ፖይንት እኔ ለምን መሰለ ሁላችንም አካውንታቢሊቲ መውሰድ አለብን፣ ከስህተቶቻችን መማር አለብን እና አሉላ እኔ የተወሰነ ለውጥ እያየሁበት ነው ሆነስትሊ ከጥሩ ነገሩ። አሁን ለምሳሌ ልዕልና የተቃወመችውን ነገር ሪኮንሲሊየሽን ማለቱን እኛ አሸንፈን ነው የምትሉስ። እነሱ እኮ 27 ዓመት እኮ ኢትዮጵያን እኮ ረግጠን ደማችን 70 ሺህ ሰው ሞቷል እኮ እኛ ለምንድን ነው የምንሰጠው እኮ ስልጣን እኮ ሲሉ ነበር እኮ። አንቺ አሸንፈሽ ማን የመረጠሽ? ኢትዮጵያ ምንድነው ምርጫ የተደረገው? አንቺ ማነሽ? ብልጽግና ማን ነው? አናውቅም እንዴ? ብልጽግና እንዴት ምርጫ እንደሚያደርግ ኢትዮጵያ ውስጥ ምን አይነት ስርዓት እንደፈጸመ ብልጽግና አናውቅም እንዴ? ከወያኔ ታየ ደንዳን ከቤቱ አውጥቶ ሜዳ ላይ ጣል አይደል እንዴ? ጋዜጠኛ ቴዲ ይሄ ምን አለ የሚባለው የሚፎግረው ልጅ ታስሯል አይደል? በብልጽግና አልታሰርም። ውሸቴን ነው ሲሰማት አልታሰርኩም የሚል ቪዲዮ አይቻለሁ። እሱ ኧረ አይመስለኝም ያስረውታል ነው የሚመስለኝ። እሺ እንደገና እሱን ተወና ይሄ ማን ነው የሚባለው አቤል አቡና እስካሁን መች ተፈታ? ምንድነው አቤል አቡና ጥፋቱ? እሱ በነቢያቶች መካከል ያለ አንዳንድ ነቢያቶች የግል እስር ቤት አላቸው እኮ። ነቢያቶች የሚሆኑ መንግስትም ይሁን የግል እስር ቤት ያለበት ሀገር ላይ
መንግስት ምሳሌ አለ። አሁን ያልከው ገብቶኛል። ብዙ ጋዜጠኞች መንግስት አለ ይባላል። እዚህ ሀገር ላይ ነው ተመርጫለሁ፣ መንግስት አለ፣ ስርዓት አለ አይባልም። ብልጽግና የተናገሩትን በሙሉ እንደ በላይ በቀለ ያኮ በግድ ደጋፊ ያደረገ መንግስት እኮ ነው ያለን። 10 ገርፎት ይቅርታ አድርግልኝና በላይ ከበላይ በቀለ በላይ ያሰቃየዋል እንዴ ብልጽግና? እና ተገርፎ ሳይሆን በስድብ ሰልችቶኝ ነው አቋም የቀየረው። እና ብልጽግና በዚህ የሚታወቅ ስርዓት የጦርነቱ ያመጣው ውድመት የኑሮ ውድነቱ ምናምን እንተወለትና ገብቷል። እና ይሄንን ስርዓት እኔ የአሸናፊዎች ምንድነው ፍትህ ወይንም የአሸናፊዎች የበላይነት ያለበት ስርዓት ኢትዮጵያን ወደ እርስ በርስ ጦርነት የወሰደን ቲፒኤልኤፍ ትራንዚሽናል ገቨርንመንት ነው አይደል? ቁጭ ብለው ሁሉም የሚሳተፍበት ትራንዚሽናል ገቨርንመንት እስካልተደረገ ድረስ አሁንም ቢሆን ጥምዶ የሚባለው ቢመጣ እውነት ለመናገር በጥይት የመጣ አልወርድም ነው የሚለው ታውቃለህ። በጥይትም አሁን እኮ ችግሩ የኢትዮጵያ ህዝብ አንተ አሳማኝ ነገር አቅርብለት። ይሄ ህዝብ አንዴ ካመነ ድራማ በስራ መለስ ዜናዊ እንዳለው ቲያትር በድስት ሊድ አሁን ቶሎ እያወራችሁ እንስነባበታለን። ቅድስታችን እሺ ተራ ነው መሰለኝ ቴዲ አንተ ነህ አሁን አለ ገባው መጫወራችሁ ይደርሳል፣ ችግር የለውም ይደርሳል። እሺ ቅድስታችን እሺ ኢትዮጵያ ፖለቲካ ውስጥ የቆዩ ሰዎች እየመጡ ሀሳባቸውን መግለጻቸውና የውይይት ባህሉን መልመዳቸው ህዝቡ ውስጥ ምን አይነት ሜሞሪ እንዳለ ማየታቸው ጥሩ ነው። ማለት ህዝብ እንዴት እንደሚያያቸው እኔ በጣም ግራ የሚገባኝ ግን በጣም የኢትዮጵያ ህዝብ ማየት ያለበት በተለይ ፖለቲካው አካባቢ ያሉ ሰዎች ያለ ሀፍረት እንደፈለጋቸው ሀሳባቸውን እየቀየሩ የራሳቸውን ገበያ እንደሚያሳድዱ በደንብ ማሳያ ነው። ቀደም ሲል ተዘጋጅቶ በነበረው ጆዋር ቤት የነበረው ውይይት ላይ በግልጽ ያሳይ እንደነበረው ከዚህ በፊት ኢትዮጵያ ውስጥ የተፈጠሩትን ሜሶች በሙሉ እና የህዝብ እርስ በርስ መጠላላት ላይ ከፍተኛ ድርሻ የነበራቸው ሰዎች በድፍረት የኢትዮጵያን ህዝብ ይቅርታ እንኳን ሳይጠይቁ እንደገና ለኢትዮጵያ ውስጥ ላለው ፖለቲካ ደግሞ እኛው ነን መፍትሄ የሚል አይናቸውን በጨው አጥበው የመምጣት አይነት ነገር በግልጽ የታየበት ነገሮችን እያየን ያለ ነውና የኢትዮጵያ ህዝብ እያንዳንዱ ፖለቲከኛ የሚያደርገውን ነገር በደንብ በአትኩሮት መከታተል እንዳለበት ጥሩ ትምህርት የሚሰጠን ነው ብዬ ነው የማስበው። ምክንያቱም እነዚህ ሰዎች መጥተው ማንንም ሊወቅሱ አይችሉም። እነሱም የዘሩት መርዝ አለ። ኢትዮጵያ ውስጥ ለተፈጠሩ እያንዳንዷ ሞት፣ መፈናቀልና የእርስ በርስ መጠላላት እነሱም የወረወሩት ጠጠር አለ። አሁን እነዚህ ሰዎች መጥተው አዲስ ነገር ሲነግሩኝ እኔ ላምናቸው የምችለው አዎ ድሮ እንደዚህ ብዬ ነበረ፣ ያን አስተሳሰቤን አሁን ቀይሬያለሁ፣ ከዚህ በፊት ላረኩት ነገር በይፋ ይቅርታ ጠይቃለሁ ብለው የመጡ ሰዎች ቢሆኑ የእውነትም ተቀይረዋል። የእውነትም ይሄ ነገር አሳስቧቸዋል፣ ሀገራቸውን ወደዋል፣ ህዝባቸው እንዲድንላቸው ይፈልጋሉ ብዬ ላምናቸው እፈልግ ነበረ። ግን ገና ትቢታቸው አለቀቃቸው። ገና እነሱ ይቅርታ መጠየቅ መሸነፍ እንደሆነ እያሰቡ ግን አሁንም ወደ መድረክ እየመጡ ያሉ ሰዎች ናቸው። ለይቅርታ ልቡ ያልተሰበረ ሰው ለኢትዮጵያ ፖለቲካ ምንም ነገር ያመጣል ብዬ በፍጹም አላስብም። እንደለመዱት የፖለቲካ ቁማር አላቸው፣ የተጣሉት ወገን አላቸው፣ እንዲወድቅላቸው ለመተባበር የፈለጉት ወገን አላቸው። የፖለቲካ ቁማራቸውን እንደገና ይዘው መጥተዋል። ትላንት ሲተቹት ከነበረው አካል ጋራ ዛሬ ወዳጅ ሆነው መጥተዋል። ዛሬ የተቹትን ነገ ደግሞ ወዳጅ እንደማይሆኑ እርግጠኛ መሆን አልችልም። ያሳዩን ሪከርዳቸው የሚያሳየን ይሄንን ነው። ስለዚህ እያንዳንዱ ህዝብ በጣም በትኩረት ማየት አለበት። ይዘው የሚመጡትን ነገር ምን ፈልጎ ነው የመጣው? መብቱ ነው። የኢትዮጵያ ፖለቲካ ውስጥ ሀሳብ መስጠት ይችላል። ግን እሱን ላመን የሚያስችለኝ ፖለቲካ ግን አላየሁም እስከ ዛሬ ድረስ። ቀላል አይደለም።
አሉላን ዛሬ ስለመጣ ስለሱ ብቻ ማውራት እችላለሁ። በጦርነቱ ሰዓት መሬት ላይ ከተተኳኮሰው እኩል ጥይቷ እንድትተኮስ የሱ ማስተዋጽኦ ነበረበት። ዛሬ ወጥቶ የሚተቻቸው የህወሓት አመራሮችን ቅዱስ ናቸው ብሎ ሲያወድሳቸው ነበረ። የነሱ ማፈቀላጤ ነበረ፣ ተወካያቸውም ነበር። ዛሬ ያለን ያሉት ነገሮች በሙሉ ትላንት ሐቅ ነው ብሎ በዓለም አደባባይ ሲከራከር ነበረ። ያን የሰራሁት ስህተት ነው አላለም። እነሱን መጥቶ ግን ለመውቀስ ነው ብቻ ነው የመጣው። ለዛ ነው የማይታመነው። አሁን እሱ የሚነግረንን ነገር በሙሉ በየግሉ ብዙ ሰው ተችቷቸዋል። ሌቦች ናቸው፣ ዘራፊ ናቸው፣ ለትግራይ ህዝብ አይጠቅሙም ብዙ ሰው ብሏል። ሰው ግን ይሄን ሲል እሱ በሰዓቱ ንጹዎች ናቸው፣ የሚያደርጉት ነገር ትክክል ነው፣ የትግራይን ወጣቶች ሂዱ ተኩሱ፣ ጎረቤት ካለው አማራ ጋር አትጋባ፣ አትግዛ፣ ተፋታ፣ ቀላል አይደለም። በዚህ ምክንያት እነዚህ ናሬቲቮች ያመጡት ማህበራዊ ቀውስ አለ። ሌላውን ቶ በአንተ ምክንያት ትዳር ተፈቷል ለዛውም በሞት ስትለው አንድ ሰው ለዚህ ልቡ ሸብረክ ማለት ካልቻለ ይሄ ሰውዬ ቁማረኛ ነው ማለት ነው። ቁማሩን ነው ይዞ የመጣው። ባታጠፋ እንኳን ባታደርግ እንኳን ሰዎች እንዲተሰምቷቸው ከሆነ ይቅርታ ጠይቃለሁ ማንን ገደለ? ይሄ በነገራችን ላይ ይሄ የኢትዮጵያን ህዝብ ንቀት ነው። ኢትዮጵያ ህዝብ የፈለኩትን ነገር አምጥቼ እጭንበታለሁ ነው እኮ። ትላንት ሌላ ነገር እናገራለሁ፣ ዛሬ ሌላ ነገር እናገራለሁ። በግሪሳ የሚደግፈኛለ፣ በግሪሳ የሚቃወመኛለ። ግን የፈለኩትን ነገር አደርጋለሁ የሚል አይን ያወጣ ፖለቲካ እየመጣ ያለበት ሁኔታ አለ። እኔ ኢትዮጵያን በየትኛውም በኩል ተደርጎ በየትኛውም በኩል የሚመጡ አሊያንሶች የኢትዮጵያን ጥቅምና የህዝቤን ሰላም የሚያውኩ ነገሮችን በፍጹም አልደግፍም። ኢትዮጵያ ጦርነት መሸከም አትችልም። የፖለቲከኞቹን ሁኔታ በደንብ አይተናል። ከአብይና ከጌታቸው ረዳ በላይ በዛ ፖለቲካ እርስ በርሱ የተዘላለፈ የተነጋገረ እንደዛ ወርዶ ወጥቶ ያየነው አልነበረም። ዛሬ አንድ ወንበር ላይ ነው የተቀመጡት። ለዛ መስዋዕት የሆነ የትግራይ ልጅስ ሞቱ እንኳን አልተነገረለትም። ለዛ መስዋዕት የሆነ የአማራ ልጅስ ኤርትራና እኔ ልጅስ መከላከያው ልዩ ኃይሉ በስ አቁም በፈለገ ሰዓት ከየቤቱ እየጎተተ አውጥቶ ተዋጋልኝ የሚልህን ይሄ ታጣቂ ኃይልም ይሁን በየክልል ያለ መንግስትን እረፍ፣ ችግርህን እዛው ፍታ ብሎ በእውነት ህዝቡ መንቃት አለበት። ለዳግም ቁማር፣ ለዳግም ወረራና ለዳግም መፈናቀል መሞት በቃን፣ ችግራችሁን እዛው ፍቱ ብሎ በሁሉም በኩል ያለው ነገር ጫና ማድረግ አለበት። ከዚህ ውጭ ግን እየመጡ የሚሰሩ የፖለቲካ ቁማሮች በቃ ሊባል ይገባል ለማለት ነው። ቴንኪው። ፕሮግራሞቹ ግን ይቀጥሉ። ህዝቡ ውስጥ ያለውን ስሜት ግን ይስሙት። እንዴት እንደምናያቸው፣ እንዴት ህዝቡ እንደሚያስብ፣ ምን አይነት ጠባሳ እንደጣሉ አንድ ሰው ጁሃርን ሲያይ፣ አሉላን ሲያይ፣ ትንግርቱን ሲያይ ወይም ሌሎች ሰዎችንም ሲያይ እዚህ ማህበራዊ ሚዲያ ላይ ያለው ተጠርቶ ስለማያልቅ ማለት ነው ያለውን ሲያይ ምን አይነት ውስታ እንዳለው ግን ይስሙ። ለራሳቸው ታሪካቸው ስለሆነ ምን እንዳስቀመጡ ምን እንደሰሩ የዘሩት ዘር የቱ ጋር እንዳፈራ ይዩት ለማለት ነው። አንተ ቀጥል አክባሪ ወንድም ነኝ። ስለሰጠኝ ነገር በሙሉ አመሰግናለሁ። ቴንክ ዩ ቴዲ። ቴንክ ዩ ቅድስት፣ እግዚአብሔር ያክብርልኝ። ወደ ቄሮ እንሄዳለን። ቄሮ ሰላም ሰላም። ቴዲ እንዴት ነው? አለን ቄሮ እንደኛ አለን። ኦኬ ዛሬ በዋናነት ሲነሳ የነበረው አሉላ እዚህ ገስት ላይ ገብቶ በተናገራቸው ነገሮች ዙሪያ ላይ ነው። እዛ ላይ እሱም ካነሳቸው ነገሮች አንጻር አንዳንድ ነገሮችን ለማንሳት ያህል ከዛ በፊት ግን እዚህ ቲክቶክ ላይ አንድ የተለመደ ነገር አለ፣ እንደ ኖርማል እየተወሰደ ያለ ነገር ማለት ነው። ይሄ ጎራ ይዞ መጠዛጠዝ፣ መፈራረጅ፣ በቃ የተለያዩ ሀሳቦችን ላይ ተወያይቶ መስማማት ኦር ተከራክሮ በልዩነት መከባበር
ወይ ወደ መሀል ለመምጣት የሚደረግ ጥረት ብዙም አይታይም እና ሰዎች የሀሳባቸውን ሲገልጹ የነሱ ተቃራኒ ሆኖ መልስ ለመስጠት እንጂ ዛሬ ላይ ስላለው ወቅታዊ ሁኔታ ምን አይነት አስተዋጽኦ ማበርከት እንችላለን የሚለው ላይ ሲሰራ ብዙም አላይም። ያ ነገር ልዩነቶችን እያሰፋ ችግሮችን እየፈጠረ ይሄዳል እንጂ አሁንም ዛሬም ላለንበት ችግር መፍትሄ ይሆናል የሚል እንትን የለኝም። እንደዚህ አይነት ነገር ቢለመድ ወደዚህ አካባቢ ጥሩ ነው ብዬ አስባለሁ። አሉላ ከጽምዶ ጋር በተያያዘ ያነሳቸው ነገሮች ጽምዶ የሚባለውን ነገር ሙሉ በሙሉ ለመቃወም ያበቃው የኤርትራ ጣልቃ ገብነት ስላለው እንደሆነ በግልጽ አስቀምጧል። ያ ነገር እኔም የምስማማበት ነገር ነው። ምናልባት የኦሮሞ፣ የአማራ፣ የትግራይ ሁሉም እነዚህ ኢትዮጵያ ውስጥ ያሉ የፖለቲካ ኃይሎች ምንም አይነት ጥምረት ቢፈጥሩ ምንም አይነት ዲል ቢያደርጉ ችግር አይደለም። ነገር ግን የሌላ በተለይ የኤርትራ ጣልቃ ገብነት መኖሩ ለሀገራችንም ሆነ እዛ ጥምረት ውስጥ ላሉ ፖለቲከኞች ክሽፈት እንጂ ውጤት አለው ተብሎ አይገመትም። እኔ እንደዛ ነው ማስበው እና ያን ነገሩን እወደዋለሁ። አሁን ጽምዶ ውስጥ አማራ ስላለበት ነው ከላይ ስላለበት ነው የተቃወምከው የሚለው ነገር ከዛ አንጻር መታየት የለበትም ባይ ነኝ። እዛ ጋር የምስማማው ነገር ስላነሳ ነው። ከዛ ባለፈ ስለ ህወሓትና የትግራይ ህዝብ መካከል ስላለው ርቀት ያነሳበትን ፓርት እሱም እዚህ ጋር ጠቅሶታል። ያኔ በለውጡ ማግስት ወደ ኢትዮጵያ በመጣበት ሰዓት ላይ ኦኤምኤን ላይ ኢንተርቪው አድርጎ ነበር። የዛኔም እንዲህ አይነቱ ነገር መስተካከል እንዳለበት ጥረት ሲያደርግ አይቼዋለሁ። በህወሓትና በትግራይ ህዝብ መካከል ያለው ልዩነት በደንብ ጋፑ መለየት አለበት። የህወሓት ለሚሰራው ጥፋትም ሆነ ለሚሰራው ወንጀል የትግራይ ህዝብ ተጠያቂ መሆን የለበትም የሚል አቋም ሲያራምድ እንደነበረ አስታውሳለሁ። ዞሮ ዞሮ ግን ወደ 2020 በኋላ ወደ ጦርነት ከገባን በኋላ ምን ሲደረግ እንደነበረ ምን አይነት ፕሮፓጋንዳዎች፣ ምን አይነት ዘመቻዎች እና ምን አይነት ጦርነትም ሲደረግ እንደነበረ ሁላችንም እናስታውሰው ነው። ዛሬም እንደዚህ አይነት ትርክቶች እየታዩ ያሉበት ሁኔታ አለ። ያ ከትላንት ምን ያህል ተምረናል የሚለውን ነገር ራሳችንን እንድንገመግም ምልክት ሊሆነን ይገባል ብዬ ነው የማስበው። ከዛ ባለፈ እዚህ አሁን አንዳንድ ሰዎች ሲያነሱት የምሰማቸው ነገሮች አሉ። አንዳንድ አሉላንም ጨምሮ ጀዋር መሐመድንም ስሙ ሲነሳ ነበረ። ወደ ፖለቲካው ተመለሱ፣ ወደ ሚዲያ መጡ ምናምን የሚባል ነገር አለ። ይሄ ቅድም አሉላ ራሱ እንደተናገረው እኔ ወዴትም አልመጣውም ወዴትም አልተንቀሳቀስኩም ባለሁበት ነው ያለሁት የሚል ነገር አንስቷል። እነዚህ ሰዎች አሉላ አሁን ብዙዎቹ ታውቁታላችሁ መቼስ ከፌስቡክም ከዛም በፊት ጀምሮ በኢትዮጵያ ፖለቲካ ላይ ተሳትፎ ሲያደርግ የነበረ ሰው ነው። ብዙ አይነት ጥሩም ሆነ መጥፎ ተብለው ሊጠሩ የሚችሉ ነገሮችን በኢትዮጵያ ፖለቲካ ውስጥ አሳልፏል። ዛሬም እዚሁ ነው ያለው። በተለያዩ ሚዲያዎች ላይ ኢንተርቪዎች ሲያደርግ አየዋለሁ። ስለዚህ ወደ ፖለቲካው ተመለሰ ኦር ወደ ሚዲያ መጡ ተብሎ የሚጠሩት ጀዋርንም ጨምሮ ምናልባት ለቲክቶክ ፕላትፎርም አዲስ ሊሆኑ ይችላሉ። ከዛ ባለፈ ግን በኢትዮጵያ ፖለቲካ ውስጥ ንቁ ተሳትፎ ካላቸው ሰዎች ተርታ የሚመደቡ ናቸው። እንደ የሆነ ጊዜ ፌል አድርገው እንደተነሱ አይነት ነገርም መቆጠር የለበትም። ምናልባት ፖለቲካን ቲክቶክ ላይ ብቻ ፕራክቲስ ያደረግን ሰዎች ከሆን ነው እንደዚህ አይነት ነገር ልንል የምንችለው። አክቲቭሊ ያሉ ሰዎች ናቸው ለማለት ፈልጌ ነው። ቅድምም ከስም ባልጠራም ጀዋርን ያነሳ ሰው አለ። አሉላንም እሱም ባለበት የተጠየቀው ጥያቄ አለ። ይቅርታ መጠየቅ አለበት የሚባለው ነገር በተለይ ዲያስፖራ የሆናችሁ በተለይ አሜሪካን ሀገር ያላችሁም ጭምር አሉላ ላይም እንደዚህ አይነት ጥያቄ የምታነሱ ሰዎች እኔ ለእናንተ ያለኝ ምክር እንደ ጥያቄም ብትወስዱት አሉላ ይቅርታ መጠየቅ ያለበት ጉዳይ
ምንድነው አንድ በአንድ ተዘርዝሮ ወንጀል ከሆነ በህግ የሚያስጠይቀው ነገር የሚያስቀጣው ነገር ከሆነ እሱም እዚሁ ቃል በቃል ተናግሮታል። መጠየቅ ባላችሁበት ፍርድ ቤት ላይ መክሰስ ይቻላል፣ ተጠያቂ ማድረግ ይቻላል። እዚህ ቲክቶክ ላይ እንደተለመደው ከላይ እንደዚህ ያለ ከላይ እንደዚህ ያለ ከዛ አንዱ ቤት ገብቶ መከራከር ሆነ በእንደዛ አይነት ፕሮሰስ ውስጥ የሚያልፍ ነገር አይደለም። አሁን እዚህ ጋር እንደቀል የምናነሳው ነገር መጠየቅ ያለበት አካል ለመጠየቅ ዝግጁ መሆን አለበት። አንድ ሁለት ደግሞ ተጠያቂ ነህ ብለን የምንከሰው ሰው ካለ እንዲጠየቅ ፕሮሰሱን መሄድ ይኖርብናል ማለት ነው። ከዛ ውጪ በተገኘበት መድረክ ሁሉ እየተገኘን ለክስ ብቻ የምንጠቀማቸው ቃላቶች ከሆኑ ጥላቻን ማስፋፋት፣ ልዩነትን ማስፋት ካልሆነ በስተቀር ምንም ሊያመጣ የሚችለው ለውጥ የለም። ይሄ ጥላቻ ማስፋፋት፣ ልዩነትን ማስፋት ደግሞ ሀገራችን ላለችበት ችግርና ለሚያስፈልጋት መሰረታዊ የሆነ እንትን ግብአት ሊሆን አይችልም። ጀዋር ላይም የሚነሳው ነገር መጠየቅ ካለበት ሊጠየቅ ይገባል ብዬ አምናለሁ። የሚያስጠይቀውን ነገር ግን ሁሌ በቃላት እየመዘዙ ብቻ ለክስ እንዲመቸን ወር ደግሞ ተቃራኒ ብለን ስለምናስበው ብቻ እሱ ለመወንጀል እንዲመቸን የምናነሳቸው ከሆነ ፖለቲካችን እየሰለጠነ እየሄደ አይደለም ማለት ነው። ህግ ባለበት ሀገር ላይ ስርዓትና ደንብ ማስከበር ያለበት አካል ባለበት ሀገር ላይ መንግስት ባለበት ሀገር ላይ የሚፈጸም ነገር ጥፋተኛ ነው ብለን የምናስባቸውን ሰዎች ብቻ ሺህ ጊዜ በመወንጀል የምናመጣው ነገር የለም። አንዳንድ ሰዎች በግልጽ ተናግረው ላጠፋው ጥፋት ተጠያቂ ለመሆን ዝግጁ ነን የሚሉ ለምሳሌ ገዱ አንዳርጋቸው የውጭ ጉዳይ ሚኒስቴርም የአማራ ክልል ፕሬዚዳንት የነበሩትም ሰው ዲያስፖራ ከሆኑ በኋላ አንዳንድ የፖለቲካ መድረኮች ላይ ተገኝተው በሚናገሩት ነገር ያጠፋው ጥፋት አለ፣ የሚሰማኝም ጸጸት አለ፣ ለዛ ነገር ኃላፊነት ወስጄ ለመጠየቅ ዝግጁ ነኝ ብለው ቃል በቃል ተናግረው አሁን ግን መወነጃጀሉ አይጠቅምንም። አሁን ሀገራችንና ህዝባችን ለገቡበት ችግር መፍትሄ የሚሆን ነገር እና ብቻ የሚሳተፉ አካላት ጥምረት መፍጠራቸው ኦር መሰባሰባቸው እንደ ችግር ሊታይ አይገባም የሚል አስተያየት ነው ያለኝ። የተለያዩ አመለካከት ያላቸው ሰዎች ለምሳሌ ከኦሮሞ፣ ከአማራ፣ ከትግራይ በላቸው ኢትዮጵያን እንደ አንድ በአማራም ኦሮሞም ሁሉም የትኛውም ብሔር ብሔረሰብ እንደ አንድ ሊያስተለብን የሚል አመለካከት ካላቸው ማንም ተነጋግሮ ሀገሪቷን መምራት ይችላል፣ ህዝብንም ማስተዳደር ይችላል ብዬ ነው የማምነው። ሰዓቴ ካለቀ ቴንክ ዩ ቄሮዬ፣ ወደ አንተነ ልምጣ። እሺ አንተነ ቴዲ በጣም አመሰግናለሁ። ያነሳውለት 3 ጥያቄ ነው አድበስብሶ ነው የተወው። መመለስም አልፈለገም፣ ኃላፊነት መውሰድም አልፈለገም፣ ሸሽቶ ነው ሄደው። አንደኛ የሰሜን እዝ መጠቃቱን ማመን አልፈለገም። ሁለተኛ የሰሜን እዝ ተጠቅቶ ምንም አይነት ስራ እንዳይሰራ ተደርጎ ሙሉ በሙሉ ተወሮ ራሱን ህዝቡን አይደለም ራሱን መከላከል በማይችልበት ሁኔታ ውስጥ እንዳስገቡት ጠንቅቆ ነው የሚያውቀው። አሉላ ጠንቅቆ ነው የሚያውቀው። ነገር ግን ያንን ጥቃት የፈጸሙትን ሰዎች ትክክል አይደሉም ማለት አልፈለገም። የሻዕቢያ መንግስት ጋብዞ መጥቶ አምጥቶ ይላል። የሻዕቢያ መንግስት እንዴት ነው የሚጋበዘው? ማን ነው የጋበዘው? ሁለተኛ ነገር ደግሞ ሲመጣስ ተመለስ ሂድ ከዚህ እንዳመጣ ማለት የሚችለው ማን ነው? በዛን ሰዓት ኦልሬዲ በሰራዊት ነው ህዝብ የምጠብቀው፣ በሰራዊት ነው እንዳይገባ መጣ። ያንን የሚያደርገውን የሚጠብቃቸውን ሰራዊት ምንም አይነት ነገር እንዳይሰራ አድርገው በተኛበት የጨፈጨፉትን ሰዎች ማውገዝ ትቶ ተከበበ። ህዝቡ ሲጅ ተደረገ ይላል። ዙሪያው ተከበበ። በማን የተከበበው? ሁለት ተፋላሚ ወገኖች አሉ። ሁለቱን ተፋላሚ ወገኖች ባሉበት ሁኔታ አንደኛውን ተጠያቂ ለማድረግ እንዴት ነው? ምንድነው የሱ ሪኳየርመንቱ? ወር ደግሞ የሱ ይሄን ጀጅ ለማድረግ ምንድነው መነሻ ምክንያቱ? አሉላ ሊያስረዳን ይገባ ነበር። ለምሳሌ ህወሓት በታንክ ትግራይን እንዳጠረ ያውቃል። ግን ያጠረው ፌደራል መንግስት ነው ይላል። ምን ማለት ነው? ምን አይነት ንግግር ነው? ምን አይነት ኃላፊነት የጎደለው ንግግር? እስከ መቼስ ነው ይሄ ንግግር መቀጠል ያለበት? አሁንም ህወሓት ዙሪያውን ዘግቷል። ፌደራል መንግስት የሚባል እንዳይመጣ ያደርጋል። እንዳይሄድ ብቻ አይደለም፣ ድጋሚ ደግሞ ለመውረር እየተዘጋጀ ነው። አሁንም በትግራይ ህዝብ ስም
ተከበበ ህዝብ። ይህ ህዝብ እየተጨፈጨፈ ነው ሊል ነው ወይ እንዴ? መጀመሪያ የተገደለ ወገን አለ፣ የሞት አለ። ያን ህዝብ ሲጠብቁ የነበረ ሰራዊት እዛ በታረደበት ሁኔታ ያንን የእርድ ሁሉ ነገር እያወቀ ማውገዝ አልፈለግም። አውግዞ ነው መነሳት ያለበት። ያ ነገር መፈጸም የለበትም። ያ ነገር በማን ነው የተፈጸመው? ያ ነገር በመፈጸሙ ነው ሌሎች ነገሮች ተከትሎ የመጡት። ስለዚህ መጀመሪያ ቡጢ የሰነዘረው ነው አይደል እንዴ ጥፋተኛው። ስለዚህ ቡጢ መሰንዘሩን ይክዳል። አማራ ክልል እንትን እንደዚህ ብሎ ተናግሯል ምናምን ለምን ትላኛለህ? ሴኮ ቱሬ እኮ እዛው ላይቭ እኮ እኛንን ከበን በ45 ደቂቃ ውስጥ በሁሉም ቦታዎች ያሉትን ያጠቃናቸው ያለው በትግራይ ቴሌቪዥን በሰዓቱ ሴኮን የአማራ ክልል ልዩ ኃይል እኮ አማራ ክልልን ከጥቃት ለመከላከል ነው ዝግጅት ያደረገው። ብሎም ቢሆን ያ ሟች ብሎም ቢሆን ከፋክት ጋራ የሚጋጭ ነገር ነው፣ ካለው ፋክት ጋራ የሚጋጭ ነገር ነው። አሁን ወጣም ወረደ በዛን ጊዜ ሲያራምደው የነበረውን አቋም አሉላ ይሄ ነበረ አቋሜ ብሎ ያንን አቋም አሁን የቀየረበትን በህወሓት ላይ ያኔ ትክክል ከነበረ ያንኑ አቋሙን ይዞ ነው መቀጠል ያለበት። አሁን ግን ጦርነት አያዋጣም። አሁን በፊት ያዋጣ ነበረ፣ ያሸንፋሉ በሎም እያለ እየጻፈ እየወጣ ኢትዮጵያውያን ከሚባሉ ጋር የምታረጉትን ነገር አቁሞ እያለ ቆይቶ አሁን ግን አቋም ቀይሯል። ምናልባት በብልጽግናና በገዢው ፓርቲና በመንግስት ባለስልጣናት መካከል ያለው ልዩነት ያለው ተቃውሞ ቢቀጥልም ከኢትዮጵያውያን ጋር ያለውን ነገር ግን አለሳልሷል። ህወሓት ላይ ያለው ነገር አሁን ተቃራኒ ነው። ኦልሞስት ህወሓትን ለመከላከል ሲፈልግ የትግራይን ህዝብ ነው እኔ ህዝቡን ነው ይላል። ከህዝብ ጋር ማን ነው የተዋጋው? ለምንስ ነው በህዝብ ስም ማጭበርበር? እስከ መቼ ነው? ሁሉም ይመጣና ህዝቡ እንደዚህ እንዳይሆን ህዝቡ ላይ ተዘጋበት። ማን የዘጋው? ማን የከለከለው? የከለከሉ ሰዎች ሁለቱ ተዋጊዎች ናቸው። ስለዚህ ሁለቱም ናቸው ተጠያቂ መሆን ያለባቸው ቢያንስ እንጂ የፌደራሉ መንግስት ተጠያቂ የሚሆንበት ህወሓት ህዝብ የሚሆንበት ነገር ድጋሚ ደግሞ ይመጣና ራሱ እዛው በዛው ላይ አይ እኔ ህዝብና ፓርቲ ይለይ ህዝብና ተዋጊው ይለይ እያልኩ ነበረ እያለ ከነበረና ካልተፈጸመ ተጠያቂው ያን ነው። ህዝቡን አንድ ላይ ሲያደርግ የነበረ አካል ሳሞራ ሲል ነበረ ይላል። ሳሞራ እዛው ቦታ ላይ አይደለም የነበረው። ከዛ በፊት በተናገረው ንግግር ጀነራል ሳሞራን ተጠያቂ ለማድረግ ይፈልጋል አሉ። ይሄ ትክክል አይደለም። ተጠያቂ መሆን ያለባቸው ሰራዊቱን በመጀመሪያ ደረጃ ያን ህዝብ ያን ክልል የሚጠብቀው ሰራዊት ያለምንም ጥፋቱ በተኛበት ያጠቁ ሰዎች ነው። ይሄን መነሻ ማድረግ ያለበት። ያንን ተረድቼ ለዛ ሰራዊት አጋርነቴን ባለማሳየቴ፣ ወገናዊነቴን ባለማሳየቴ፣ ሰብአዊነት ባለማሳየቴ የታጠቀን አይደለም እኮ የተኛን ሰራዊት ነው ያረዱት። ያንን በማድረጋቸው እኔ ያንን በመደገፌ ይቅርታ ማለት ነበረብን። ይቅርታ ሳይ ድጋሚ አሁን መጥቶ ያንን አይነት ጦርነት ድጋሚ እንዲመጣ አልፈልግም ይላል። ያንን አይነት ጦርነት አሁንም እንዳይመጣ እሱ የሚፈልግበት ምክንያት እንደሚሸነፉ እርግጠኛ ሆኗል። በፊት እንደሚሸነፉ እርግጠኛ አልነበረም። አሁን ግን ከጀመሩ ጦርነቱን በማን አሸናፊነት እንደሚያልቅ ካለው ዓለማዊ ሁኔታ ካለው ሁሉን አቀፍ ግምገማ ተረድቷል። መረዳቱን እኔ አፕሪሺየት ነው ማለት ጦርነት እንደማያዋጣቸው አሁን ማወቁ ከሱ የሚጠበቅ ነው። ስለዚህ እንደሚሸነፉ ስትል በደንብ ተቀጥቀጣው እንደ እጃቸውን እንደሚሰጡ ኦር ደግሞ ጥያቄ ነው። ለምሳሌ ጦርነት ገጠሙ፣ አሁን ብልጽግና አሸነፈ የምትለው ምን ሲያደርግ ነው? አንደኛ መቀሌን ሲቆጣጠርና እነሱን ጫካ ሲያስገባቸው፣ ሁለተኛ ከቦ እጃቸው እንዲሰጡ ሲያስገድድና እጃቸውን መቀሌን ተቆጣጠረና ጫካ ገቡ። ጫካ ገቡ ማለት ምን ማለት ነው? በቃ ለቀቋ። ቦታውን ያዝከውና አንተ አስተዳደር ትመሰርታለህ፣ ታስተዳድራለህ። በፊት የነበረው አስተዳደር ፊክስ ስለነበረ ጫካ ሆነው ማለት ጫካ ሆነው አንተ እንድታስተዳድር ሰላማዊ ኢንቫይሮንመንት ይፈጥሩልሃል ያለው አመራር ነው ማድረግ ያለበት። ቪክትሪ እንዴት ዲፋይን የምታደርገው ወይም ደግሞ የአንተ ቲዮሪ ኦፍ ቪክትሪ ምንድን ነው? ሁለት ጦርነት ተጋጠምክ። ለምሳሌ ከመዋጋት በፊት 1 2 3 4 ብለህ የምታስቀምጠው ነገር አለ። ይሄን እናሳካለን ትላለህ። ያ ነገር እርግጠኛ መሆን መቻል አለብህ ሰላም እንደሚያመጣልህ። ስለዚህ አሸነፍን ስትል ወይም ያሸንፋል እንደሚሸነፉ እርግጠኛ ስለሆነ ነው ስትል
አንተ በምትሄደው መንገድ ማሸነፍ ሰላም ያመጣል ብለህ ታስባለህ? ሰላምን ማረጋገጥ የሚቻለው በተከታታይ በምትሰራው አስተዳደራዊ ስራ ነው። እዛው ቦታ ላይ ዋናው ወሳኙ ክልሉን የሚቆጣጠረው እያስተዳደረ ያለው አካል ነው። በዛን ጊዜ ማለት የፌደራል መንግስት ለምሳሌ ያስተዳድር ክልል የሚያስተዳድሩ ሰዎችን አሳይን ያደርግ ሰዎቹን ኢምፓወር ያደርጋቸዋል። እነዛ ሰዎች የገቡበት እየገቡ የሚቆጣጠሩ ከሆነ ህዝቡም ደግሞ ለሚመጣው ለሚመሰረተው መንግስት ድጋፍ የሚሰጥ ከሆነ ኢሚዲየትሊ እነዚህ ሰዎች ተለቅመው ይያዛሉ። አሁን ኦፍ ኮርስ ሊሮጡ ነው ወደ አይጥ ጉድጓድ፣ ወደ ምንም ሌላ ነገር ሊያደርጉ አይደለም፣ ማንንም ሊያሸንፉ አይደለም፣ የትም ፈቀቅ ሊሉ አይደለም፣ ያቃሉ እንደማይኑ ወደ አይጥ ጉድጓድ ግን ለመሮጥ ጉድጓዷን ቆፍረው አዘጋጅተው ነው ወጣው። እዚህ ጋር አሁን ጦርነት በቃ ካልጀመርን የሚሉት ሊጀምሩ ምን እንደሚከተላቸው ያውቃሉ። ይሄን ደግሞ አሉላ ተረድቷል። አሁን ወደ ህሊናው ተመልሶልኛል። ለኔ ዋናው ነገር ለኔ ይሄ መምጣቱ እሱ ደስ ብሎኛል። ጥሩ ነው ያደረገው። ሌሎችም የትግራይ ልጆች ጦርነት የሚባል ከስታሊን ከሚባለው በስተቀር ጦርነት የሚባለው ነገር አያዋጣም የሚል ሙሉ ተስፋ ሙሉ እምነት ይዘዋል። ይሄ ደግሞ ለኢትዮጵያ እንደ ኢትዮጵያ ጦርነት ለምንሸሸው ጦርነት ለማንፈልገው እርስ በርስ ጦርነት ላይ የጣዱንን ወገኖች ላለማስደሰት ሲባል ጦርነት ቀርቶ በሰላም በውይይት በእርቅ ሁሉ ነገር ቢያልቅ ደስታውን በግል ያልችለው እሱም ወደዚህ መምጣቱ ነው ደስ ያለኝ። ይሄን እያለ ግን አሁንም የፌደራል መንግስትን ጄኖሳይደር ይላል። ጄኖሳይደር ዲፊኒሽኑ ላይ ስትመጣ በምን ምክንያት ነው ስትለው ሲጅ ተደረገ ይልና ፎልስ ናሬሽን ያመጣል። ሲጅ ተደረገ፣ መድኃኒት ጠፋ፣ ሰው የሚበላው አጣ፣ ምናምን ተደረገ፣ ተዘጋበት። ስለዚህ ጄኖሳይድ በዛ ምክንያት ነው የተፈጸመው ይልልሃል። በማን ነው የተዘጋው ስትለው የፌደራል መንግስት ነው የዘጋው ይልልሃል ማለት ነው። ሁለቱ ተዋጊዎች ያውም የኃይል የበላይነት የመሳሪያ የበላይነት ህዝብ ሞቢላይዝ አድርገው ጦርነቱ ላይ ያስነሱ ሰዎች በከፍተኛ ሁኔታ የፌደራሉን መንግስት ስልጣን እንኳን በሚያሰጋው ሁኔታ እስከ ሸዋ ድረስ መተው ባሉበት ሁኔታ ማለት ነው። እነሱ ሰልፍ እያደረጉ በየቀኑ ጄኖሳይድ ስቶፕ ጄኖሳይድ ይሉ ነበር። ስቶፕ ጄኖሳይድ ሲሉ የነበረው ውሸታቸውን ነው። የኢትዮጵያ መንግስት ጦር ትግራይ ውስጥ ኖሮ አልነበረም። አሁን ያ ነገር ጥፋት ነው። አሁንም ጄኖሳይድ ህዝቡ ላይ ተፈጽሟል ይላል። በእነሱ ሰልፍ ምክንያት ነው የመከላከያ ሰራዊቱ ሌላውም ከትግራይ እንደውም ይውጣ ተብሎ የወጣው። ጊዜያዊ አስተዳደሩ የራሱ የትግራይ ክልል የተወጣጣ ሆኖ እያለ ግን ይውጣ ችግር ጭቅጭቁ ምኑ በዛ ተብሎ ጥሎም ወጥቶ እያለ ጄኖሳይድ እየተፈጸመ ነው ይሉ ነበር። እየወረሩ እየወጉ እየገደሉ የአማራን ንጹሃን እንደፈለጉ እያደረጉ በአማራ ክልሉም ሆነ ስቶፕ ጄኖሳይድ ሰልፍ ነበር። በየቀኑ ይንከባለሉ ነበር፣ ይንደባለሉ ነበር። እዚህ እኔ ከቤቴ 3-4 ብሎክ ተሻግሮ ነው ዋይት ሃውስ ያለው። እዛ ጋር ሲንከባለሉ አንድም እሁድ አንድም ቅዳሜ ቀርተው አያውቁ። በተወሰነ ጊዜ ደግሞ ኮንቲኒየስሊ ዴይሊ ማድረግ ጀምረው ነበር። ባይደን እያሉ እየጮሁ ማለት ነው። ያንን ሲያደርጉ የነበሩ ሰዎች አሁን መጥተው ተገልብጠው ጦርነት አያስፈልግም የትግራይ አርፈ ተቀመጥ ሲሉ ያኔ የነበረው ጦርነት አያዋጣም ከስረንበታል ብለው እንደሆነ ነው ማምነው። 1 ሚሊዮን ህዝብ አተንበታል፣ አይጠቅመንም። አሁንም ሰው የበለጠ ተጨማሪ 1 ሚሊዮን የምናጣበት ሁኔታ መፈጠር የለበትም ማለቱን እንደ አስተዋይነት ወስጄዋለሁ። ይህንን እንደ አስተዋይነት እንደ አርቆ እንደሚያይ ሰው ለህዝብ እንደሚያዝን ሰው ወስጄ ለሚሞተው እንደሚያዝን ሰው ወስጄ ነገር ግን እዚህ ጋር ትራንዚሽን አለ። ትርሰም ትራንዚሽን አለ። ትራንዚት አርጋሃል። ስለዚህ ትራንዚት ስታደርግ ደግሞ ማሟላት ያለብህ ነገር አለ። የአቋም ለውጥ አርጋሃል። የአቋም ለውጥህ መነሻው ምክንያቱ ምንድነው? እሱን ነግረህን መነሻ ምክንያቱን ነግረህን ከዛ በኋላ ደግሞ ይቅርታ በለንና በፊት ሲያወግዝ ሲል የነበረውን በሙሉ ያን ነገር ይቅርታ ብለን ተባብለን ቀጣዩን ነገር እንቀጥላለን ማለት ነው። ይሄ አዲስ የፖለቲካ ባህል ነው። መምጣት ካለበት አሉላ እንደዛ ነው። ፕሮሲጀሩን ጠብቆ ነው እንጂ በአንድ ዝም ብለህ መተህ የሆነ ቦታ ላይ አቋምን ግልብጥ አድርገህ ተቀይረህ ቁጭ አትልም። ስለዚህ ነው እነዛን ለምን አወገዝክ ለምን ታወግዛለህ? አሁን ደብረ ጽዮንን በደንብ አድርጎ ያስቀምጣል። በፊት የነበረውን ስለምን ነበር የደገፍከው? እዛ ጋር ትራንዚሽን አለ። ያን ትራንዚሽን ግን ያደረክበትን ምክንያት ተናገርና
ለዛ ደግሞ ጥፋት ነው። ስለዚህ ይቅርታ ጠይቅ ሲባል ፈቃደኛ አይደለም ማለት ነው። ይሄ ትክክል አይደለም። በቀጣይ ስለሚሆነው ነገር አሁን ስለሚሆነው ነገር ትንሽ ሀሳብ እንድሰጥ፣ ምክንያቱም ጽምዶውንም ይቃወመዋል። እሱ በጣም ትክክል ጽምዶ ላይ የያዘው አቋም እኔ ይመቸኝ ተመችቶኛልም ማለት ጽምዶ አያዋጣው፣ በተለይ ለትግራይ አያዋጣው። ከማጋ መጣመር ከኤርትራ ጋር መጣ የበለጠ ከኢትዮጵያውያን ልብ ውስጥ እንዲወጡ ነው የሚያደርጋቸው። ስለዚህ የበለጠ ጠላት እንዲያፈሩ ነው የሚያደርጋቸው፣ እንዲገለሉ ነው የሚያደርጋቸው። ከረባ አካል ጋር እንኳን አይደለም ጽምዶ እየመሰረቱ ያሉት እና የሻዕቢያን ባህሪ ካራክተሩን ጭምር ስሎ ያስቀመጠበት ነገር ጥሩ ነው። እንደዛ አይነት መረዳት በትግራይ ውስጥ እንዲኖርም ምን ይፈልጋል። ስለዚህ እንደዛ አይነቱን ነገር ይዞ መምጣቱን ሁሉ አፕሪሺየት እያደረኩኝ ያለ ነገር ግን ደግሞ ይመጣና ጄኖሳይደር ይላል የኢትዮጵያ መንግስት። ጄኖሳይደር ለማለት የሚያበቃ ምንድነው ያንተ ዴፊኒሽን ሲባል የሚያነሳው ምንድነው? የዩኤን ሪፖርት የሂውማን ራይትስ ዎች ማለት አንተ ጽፈህ ቴዲ እኔና አንተ ጽፈን ኢሜል ብናደርግላቸው ፖስት ያደርጉታል። ምንም ሄደው አይደለ ቦታው ላይ አልነበሩ ምን አልነበሩ ናቸው። አንተ እና እኔ ጽፈን የሆነ ነገር አሁን ብንልክ የሆነ ቦታ ላይ ሻሸመኔ ላይ የሆነ ሰው እንደዚህ ሆኗል ብንል ይለጥፉት። እነሱ ምንም ቬሪፋይ የሚያደርጉበት ምንም ነገር የነሱ መረጃ ቬሪፋይድም አይደለም። የታየ ቦጋለ ፌስቡክ አስመሰልከው። ስለዚህ ያንን ነገር ጽፈን የሰጠናቸው ፖስት ያደርጉታል። ጽፈን የሰጠናቸውን ሁሉ ፖስት ያደርጉታል ስትል ለታየ ቦጋለ እንደምትልከው ብዬ ነው። እሺ ኖ እኔ አውቃለሁ። አብሬያቸው ነው እኮ የሰራሁት። ረጅም ዓመት አብረን ሰርተናል። ከሂውማን ራይትስ ዎች ከሁሉ ጋር ከኢንተርናሽናል ሂውማን ራይትስ ኦርጋናይዜሽን ጋር በደንብ ነው የሰራሁት። ስለማውቀው ነው። እኔ ከላኩ ማንኛውንም ነገር ስለሚለጥፉት ሌሎችም ሲልኩ ይለጥፋሉ። ስለዚህ እነሱ ለጠፉት ማለት አለቀ አበቃ ትክክለኛ ነው ማለት አይደለም። በድጋሚ ቬሪፋይ መደረግ መቻል አለበት። የምትረዳው ነገር ነው። እሱ ችግር የለውም። በዓለም አቀፍ ደረጃም አንዳንድ ጊዜ አጨቃጫቂ ነገር ነው። ይሄ ጄኖሳይድ የሚባለው ነገር በጣም አስቸጋሪ ነገር ነው። ለምሳሌ አሁን ቤንጃሚን ኔታንያሁ ይዘ ጄኖሳይድ አለ ዜግ የሚፈልግ ሰው ነው። ነገር ግን አሜሪካ ጄኖሳይድ ፈጽሟል ስትሉ አሰማም። ዱተርቴ የሚባል ደግሞ የፊሊፒን መሪ ነው። ድራግ የነገዱ ትውልድን እያበላሹ ነው ያሉት ብሎ እነዚህ ድራግ የሚነግዱ ሰዎችን በጠንካራ ሕግ ሲቀጣ የነበረን ሰውዬውን ዘሄግ ከተውታል። አንዳንድ ጊዜ አስቸጋሪ ነው። ከዛ ይልቅ ወደ ራሳችን ብንመለስ ይሻላል። በነገር ላይ ሲግናቶሪ አይደለንም። ያ ፍርድ ቤት እኛን አይመለከተንም። እሱን አይደለም የምልህ እኔ እንዴት መሰለህ ነገሮችን ማየው በቃ ጦርነት ቢፈጠር ምን ሊፈጠር እንደሚችል ማወቅ አለብን። አሁን እኛ ለስልታዊ ድጋፍና ለስልታዊ ተቃውሞ ውስጣችን በገቡ ሰዎች ተደፍቀናል። የሚያምሱን ሰዎች አሉ ብዬ አስባለሁ። በቃ ጦርነት ከተጀመረ ምንም ጥያቄ የለውም። ጦርነት እንደ እግር ኳስ ጨዋታ በህግ የምትመራው አይደለም። በተለይ ባደጉት ሀገራት ወይም በማደግ ላይ ባሉ ወይ በደሃ ሀገራት ላይ ኢንፍራስትራክቸር ይወድማል፣ ሴቶች ይደፈራሉ፣ እናት አባቶች ይሞታሉ። ህግ የለውም። ይሄ ግልጽ ሊሆንን ይገባል ለሁላችንም። ዛሬ እዚህ ጋር ጦርነት የምትደልቅ ትላንትና ጦርነት ስንደልቅ የነበር መለያ ቀይራችሁ ደግሞ ጄኖሳይድ ተፈጸመ ለማለት ደግሞ ትመጣላችሁ። አይናችሁን በጨው አጠባችሁ ናችሁ። አብረን ያደግ ነው። እኔ በተለይ ከእናንተ ጋር ያደግኩት አብዛኞቻችሁ ላታውቁኝ ትችላላችሁ። እያንዳንድህን አውቃለሁ። ጦርነት ትደልቃለህ፣ መለያ ትቀይራለህ፣ ጄኖሳይድ ተፈጸመ ትላለህ። ጄኖሳይድ ተፈጸመ ትላለህ፣ መለያ ትቀይራለህ፣ ጦርነት ትደልቃለህ። ቀውስ ነን እኮ እንደ ህዝብ ቀውስ ነን እኮ። አንድም ጤነኛ ሰው የለም። ማናችንም ጤነኛ አለ እኔ ጨምሮ። የሚያሳዝነው እነዚህ ሞቶ የቀሩ ምስኪኖች ናቸው የሚያሳዝኑት። እንዳይሞቱ ማድረግ እየቻለን አሁንም በእነሱ ላይ እንቆምራለን። ኢማጂን 800,000 ሰው ስንጠራው ቀላል ይመስላል። እነዛ 800,000 ሰዎች እንዳይሞቱ ማድረግ እንችል ነበር ወይ? ከጥፋታችን የምንማር ህዝቦች አይደለም ወይ? አባቶች ወይ ታላላቅ ሰዎች የምንሰማ ሰዎች አይደለም ወይ? አይ ብሎ እንደው የሆነ የሚቆጣጠረን አካል
ቀውስ ሆነናል። አሁንም የሞት ድግስ እየተደገሰ ያለ እልቂት ሊፈጠር ይችላል። ይቅር ትዕግስት ተስፋዋ ሊሟጠጥ አይችልም። በራችሁን ዘግታችሁ ተመካከሩ። በቃን አንዋጋም በሉ ሲባል አሁንም ጦርነት የሚደልቁ አሉ። ጦርነት አሁን እኮ እየሆነ ያለው መልኩን ቀየረ እንጂ ወደ መጀመሪያው እኮ ነው እየተመለሰን ያለ ነው። መጀመሪያ አካባቢ ላይ ሰሜን ጦርነት ላይ በተጀመረ ሰዓት ላይ ጦርነት አያስፈልግም ስትሰደብ ነበር። ትሰደባለህ። ዲሽታኪን አንተ ተመልከተው። በትግራይ ውስጥም ሆነው ጦርነት አያስፈልግም የሚሉ የነበሩ ሰዎች ይሰደቡ ነበር። በአማራ ውስጥም ሆነው ጦርነት አያስፈልግም ሲሉ የነበሩ ሰዎች ይሰደቡ ነበር። ኦሮሞ ውስጥም ሆነው ጦርነት አያስፈልግም የሚሉ ሰዎች እኮ ነበሩ። የሆነ ቦታ ላይ ደፈር ብለን እኛ መውጣት አለ። ማንንም አባቱን መፍራት የለብንም። በሰው ነፍስ ነው እኮ የሚጫወተው እኮ እና እዛው እየደጋገም ነው ይሄ አሸናፊነት የሌለበት ነገር ላይ እየገባን ያለው። ስለዚህ የሆነ ቦታ ላይ መቋጫ ሊኖረው ይገባል። ከዚህ ካልወጣ ሞት የእያንዳንድን ቤት ያንኳኳል። ምንድነው መፍትሄው ነው ጥያቄ። ቴንክ ዩ አንተ የመጨረሻውን በልና ወደ 3 ፖይንትስ እንሄዳለን። የመጨረሻው ምንድነው? አሁንም ቢሆን ትግራይ ላይ ያለው ነገር የፌዴራል መንግስት ቱ ዘ ማክሲመም የሚችለውን ትዕግስት እያደረገ ነው ያለው። ስሙ እንዲነሳ አይፈልግም። በጋራ እንዲያስተዳድርም የተሰጠውን ያለውንም ኮታ ጭምር ያልተጠቀመም ስሙ እንዲነሳ ስለማይፈልግ በተለይ ጠቅላይ ሚኒስቴሩ የአማራ ፋኖ እንኳን ከኮረም እንዳያልፍ ያደረገበት፣ ሁለተኛ ደግሞ የኤርትራ ጦር እንዲወጣ ያደረገበት በጠቅላይ ሚኒስቴራችን ኤክስፔንስ ነበረ ጄኖሳይዱ በትግራይ ህዝብ ላይ ለመፈጸም ሁለቱም አሰፍስፎ የነበሩት። አሁን ጽምዶ ፈጥረናል የሚሉ አካላት ሁለታቸው አሁን ያለው አፋብን የሚባለው አካልና የኤርትራ መንግስት ሁለቱም ከበሮ ሲደልቁ የነበሩት ያንን ህዝብ እንደ ህዝብ ለማጥቃት ነው የነበረው። ስለዚህ ያ በማን ኤክስፔንስ ነበር እንዲፈጸም የፈለጉት? በፌዴራል መንግስትና ስፔሻሊ ደግሞ በጠቅላይ ሚኒስትር ዶክተር አብይ። እሱ ደግሞ ሞኛ አይደለም። ይሄ ነገር በእኔ ስምና በእኔ ኤክስፔንስ አይፈጸምም ማለት። ስለዚህ ፋኖ እሺ እዚህ ጋር ትቆማላችሁ፣ ኮረም አታልፉ። የጠባቸው ዋና መነሻ ምንድነው? ከኮረም እናንተ አታልፉ፣ መከላከያ በቂ ነው። የኤርትራ መንግስት ውጡ፣ እናንተ እዚህ ውስጥ አትግቡ፣ ኢትዮጵያውያን ጉዳይ ነው። ሁለቱ በዚህ የተጣሉትን ሰዎች መልሶ ደግሞ ፌዴራል መንግስቱን ለመውጋት ከነዚህ ሰዎች ጋር እነሱን ሊያጠፉ ከሚፈልጉት ጋር ተቀናይተናል፣ ጥምረት ፈጥረናል ብለው ነው አሁን ጽምዶ የሚባለው ነገር። ይሄ እብደት ነው፣ ለኔ ይሄ እብደት ነው። በተለይ ለትግራይ ህዝብ የሚያስቡ ከሆነ እነዚህ ሰዎች ያንን ህዝብ ለቀው ከዛ አካባቢ መውጣት አለባቸው። እንገባበታለን የሚሉት ጉድጓድ የአይጥ ጉድጓድ ነው፣ አያዋጣቸውም የሚል እና እንዲያቆሙ በዚህ አጋጣሚ ጥሪ ማቅረብ ፈልጋለሁ። ታንክ ዩ 3 ፖይንት ሴሚኮለን በተለይ ካሉላ ቴዲያችን ሰላም እንደምን አላችሁ? አለን አማን ነው ወይ? I still owe you that bottle of beer or pitch of ምናምን እንዳወራ ነው። ደህና ናችሁ? ሁላችሁም ሰላም በያላችሁበት። only 3 things ሁላችሁም በደንብ ስለገረባችሁ ተመልሼ አልልም። ነገር ግን ቴክ ኖቲስ እዚህ ጋር ኤሌፋንት አስቀምጣችሁ ስታበቁ ትልቁ ኤሌፋንት የሚያጫርሰንን ይሄ የጎሳ ፖለቲካ ይዛችሁ ስታበቁ መፍትሄ ይመጣል ብላችሁ የምታስቡት ነው ነው። አሁን ፕራይም ሚኒስትሩ እጅግ በሚገርም ድሮ መንጌ ሊወርድ አካባቢ የሚያሳየውን አይነት እብሪት እያሳየ የሚያደርጋቸው ንግግሮች አሉ። ሰማትር ኦፍ ታይም ይተነፍሳል። ለምን እንደሆነ ልንገርህ። አንሳቲስፋይድ የሆነ ላርጅ ፓርት ኦፍ ዘ ካንትሪ አለ። አሁንም ለምን ሰላም የለም? ዜጎች ዝም ብለው ይገደላሉ ያላግባብ መገደላቸው ብቻ ሳይሆን ኢንጀስቲስ በየቦታው ሰፍኗል። ጠግባችሁ ያደራችሁ የመሰላችሁ ቴከኖት እስከ ቲፒኤልኤፍ እና ዛሬ አሉላ ካደረገው አሉላ የጦርነት አራማጅ ነው። አሁን አይተኛል። ይሄኛው ትሰማ የሚለውን ይዤ ዞር እንደነበረው ኖ ዎር ይዤ ዞር ነበረ። ልብ ይሰብራል። የዛን ጊዜ ጦርነት እሱ ሲያውጅና ጦርነት እንትናችን ነው ብሎ በሚያውጅ ጊዜ ኤግዛክት ኦፖዚት እንትን ትዊተርም ላይ ፌስቡክም ላይ ሁሉም ላይ እንደዚህ ይዤ ዞር ነበር እኔ።
እርስ በርስ የምንጋደለውን የምናቆመው ከደደብነታችን ሲወጣ ያ ሀገር ልክ አሁን ቴዲ እንዳልከው በትልቁ ይሄ የሳይካትሪክ ዞን ነው ተብሎ ተለጥፎበት እዛ ጋር ሰው መድረስ የለበትምና በሐኪሞች መተዳደር ያለበት ሀገር ነው። የደደቦች የኢግኖረንሳችን ሌቨል እኮ ሴት መገደል የለባትም ብለህ ስትል ከምንም ከማይገናኝ ከጾታዊ እንትን ጋር የሚያገናኝተው እኮ የሚሰርቡ ሰዎች ያሉበት ሀገር ነው። ኢንጀስቲስ እጅግ ከመስፈኑ የተነሳ ጥግብ ብለን እያጋሳ ነው። ጥቃቅን ስለሆነ ነገር እናወራለን። በጣም ጥቃቅን ነገሮች ናቸው እነዚህ ነገሮች። ፈጽማችሁ አሁን ብልጽግና ጋር ሆናችሁ ድምፅ ኖሯችሁ አብዛኛው ኃይል ኖሯችሁ የፓወር አስተላለፉ ተመችቷችሁ ደህና ከመሰላችሁ ቴክ ኖቲስ። ባለፈው 60-70 ዓመት እያራመድን የነበረው ፖለቲካ ኢትዮጵያ ሃስቱ ስቶፕ አቁመን ተመልሰን ተመልክተን ይሄ ነገር እንደማይጠቅም ማወቅ አለብን። ተጫረስን ኢን ሚሊየንስ። ባለፈው 4-5 ዓመት ከ1.5 ሚሊዮን በላይ ዜጎቻችንን ገደልን። እንደን ስቲል እሱን እንኳን ቆመን ሳናስተው ለምን እንደተጋደልን እንኳን መልስ ሳናገኝ አሁን ደግሞ ለሌላ ጦርነት እየተዘጋጀን ነው። ይሄን የሚያደርጉ ሰዎች ደግሞ ተመልሰው ምን ይላል አሁን አሉላ ኤግዛክትሊ እኔ ማውራውን ያወራ ጀመር። ጦርነት አያስፈልግም ዲስከስ እናርግ ማለት ጀመረ። የጎደለበት ነገር አለ ወይ ደግሞ ሲካፈሉ ያልታረ እንትን ያሉት ነገር አለ ሲሰርቁ። በጣም ነው የተገረምኩት አሉላም በዚህ በኩል ጎም ለምን ለመስማት እጅግ ከሚዘገንኑኝ ሰዎች ነበረ። ለምን እንደሆነ ታውቃለህ? ትግራይ በጣም ትንሽ ነው ከኢትዮጵያ ጋር ሲነጻጸር። ሄደው ከፍተኛ ጥፋት ሊደርስ በተለይ ሴቶችና ህጻናት ላይ ይደርሱ የነበሩትን ጥቃቶች በከፍተኛ ሁኔታ አከታተል ነበር። ለምን እንደሆነ ታውቃለህ? ከስንት መቶ ሺህ በላይ የሆኑ ህጻናት ሴቶች ተጠቅተዋል፣ ሬፕ ተደርገዋል። ሬፕ ካደረጓቸው ሰዎች ደግሞ ልጅ ወልደዋል። HIV ያለባቸው ሰዎች አሉ። ይሄንን ይዘው የሚኖሩ አሉ። የሱን ይሄ ጉንጩን የሞላውን ፊቱንና ኦንላይን ላይ የምታያቸውን በጣም የሚያሳዝኑ የትግራይ እናቶች ፊት ተመልከተው። ኢትስ ኤግዛክት ኦፖዚት ይሄ ነው። ይሄው ዲስ ኢዝ ዘ ፌስ ኦፍ ጦርነት። ይሄ ነው ዲስ ኢዝ ዘ ፌስ ኦፍ ዋር። የጦርነት ፊት ይሄንን ነው የሚመስለው። የሚጠግቡት ሰዎች መጥቶ ሌላ ነገር ሲያጋሳብኝ እሱን የሚመስል ነገር ልቀበለው የለ። የኢትዮጵያ ህዝብ ይሄ ሰልችቶታል። ህዝብን እንደ ህዝብ ከመናቃችሁ የተነሳ የብሔር ፖለቲካችሁ የሚያዋጣችሁ በአጥር ተነስታችሁ የእንትን ምናምን እንደ ያላችሁ እንትን የምትሉት ነገር አጫረሰን። ለርን ፍሮም ቲፒኤልኤፍ። እነሱ የሚጠቅማቸው መስሏቸው ይሄንን ህገ መንግስት አቋቋም አይደል 6% መሆናቸውን ሲረዱ አንፈልግም የሚለው እሱ ቲፒኤልኤፍን እድሜውን ሁሉ ሲደግፈው የነበረውን ፓርቲ ለምንድን ነው አሁን እንደዚህ ጠልቶት መጥቶ ትክክል አይደሉም የሚለው? ላይክ ሃው ኢግኖረንት ዊ ሃቭ ቱ ቢ የእሱን ይሄ የሚናገረውን ለመቀበል እና አንዳንዴ ሰዎች ያጣን ሰዎች አለን። በዚህ ጉዳይ ብዙ ሰዎች የሞቱብን ሰዎች አለን። ሌሎቻችሁም እንደዚህ ብላችሁ የእንትን የምታራምዱ ይሄ የማይረባ ፖለቲካ ከ60ዎቹ ጀምሮ ያለ የጽንፈኛ ሌፍት ለኢትዮጵያ የማይስማማትን ምንም ነገር የማይመጥነን ነገር የምናደርገውን ነገር ፕሊስ ስቶፕ። ይሄ ምክክርም ብሎ ለሱ በሚመቸው መልኩ የሚያካሂደውም ነገር ደግሞ ለራሱ በሚመቸው መልኩ ነው። ኢትስ አ ማተር ኦፍ ታይም። ከእንደገና ደግሞ ሌላ ይመጣል ያልጠገበ። አማራ አንስቷል አይደል? የጊዜ ጉዳይ እኮ ነው፣ ይገለብጣል። ከዛ እንዲህ እያልን እየተጋደልን እንኖራለን። የሚያስቡ ሰዎች እንደሌለው አሁን ቴዲ እንደምትለው there is a huge power gap። ይሄ ፓወር ጋፕ እና ማንም ተረካቢ በሌለ ሁኔታ ያደረጉት እኮ እነሱ የፈጠሩት ስርዓት እኮ ነው። ግዴለሽ ትውልድ ፈጠሩ። ኤክስትሪምሊ ኢግኖረንት የሆነ ትውልድ ፈጠሩ። የራሱን ታሪክ የማያውቅ ሀገሯ እንኳን እንዴት እንደተገነባች እንኳን የማያውቅ ትውልድ ከማለት የተነሳ ለብቻ ሆነን የገነባናት አስመሰላችሁ። ለምንድነው ውስጥ ድንበር የሌለን ሀገር ውስጥ ለምንድነው አባቶቻችሁን አታስተውሉት? እንደዚህ እየተጋደልን እንቀጥላለን። ተረት የምትለው እያጋደልን ነው። አንተ የሚፈጠሩት ተረቶች ናቸው እያጋደሉን ያሉት። አሁን ሰዎች እየሞቱ ነው በየቦታው። ተወልደ ባደክበት ሀገር አይደለም ተብሎ የሚገደሉ ኢትዮጵያውያን ያለንበት ቦታ ነው የምንኖረው። ይሄ ነው 1960ዎቹ ፖለቲካ መቆም አለበት። ህዝቡን አዳምጡት። ትንሽ ሆናችሁ እዚህ ብዙ ስለጮኻችሁ ሆድ ስለሞላ አንተ ሌላው ህዝብ ሆዶ ሞልቷል ማለት አይደለም። ትንሽ ነን እዚህ ኦንላይን ላይ ያለ ነው። የአብዛኛው ኢንተርኔትና የእንትን ተጠቃሚ የምንለው ከኢትዮጵያ ህዝብ ጋር ሲነጻጸር የኢትዮጵያ ህዝብ ፈጽሞ አንወክልም። ሁላችንም ተሰብስበን የኢትዮጵያን ህዝብ አንወክልም። ለምን እንደሆነ እንደማንወክል ታውቃለህ? ሂድና ይኸው እስቲ መንገዱን ሂድና ገጠሩን ይኸው። እኔ ሰላሌ ሄጄ አያቶቼ እንትን ጋር ሄጄ በሰላም መመለስ አልቻልኩም። ከስንት 150 ኪሎ ሜትር 175 ኪሎ ሜትር ከአዲስ አበባ ማለት ነው። ያስቆሙሃል። የተለያዩ አንጃዎች ያስቆሙሃል። ኦሮምኛ በመናገር ባለመቻልህ ከእንደገና ከእንትና ተወላጅ አለመሆን ብዙ ግብር ገንዘብ ከፍለ ነው። ህገ ወጦች የበዙበት ሀገር ነው። ህገ ወጦቹ ደግሞ ማን መሰለ መከታ የሚያደርጉት ይህንን የብሔር ፖለቲካና መንግስትን ነው መከታ አድርገው የሚዘርፉት።
ላይ ያለውን ልክ እንደተሳለጠ ፖለቲካ ላይ ያለውን ነገር የምናወራው ትክክል ነው ብዬ አላምንም። ይሄን ካልኩ ዘንዳ ሁለተኛውና በጣም በጣም ኢምፖርታንት የሆነው ነገር ሴቶች ላይ የሚደርሰውን ጥቃት ኤክስትሪምሊ ሲስተሚክ የሆነውን ሴት ጠልነት ከኢትዮጵያ ውስጥ መንቀል አለባችሁ። ወንዶች ከሆናችሁ ስለ ልጆቻችሁ ስትሉ፣ ስለ እህቶቻችሁ፣ ስለ እናቶቻችሁ ስትሉ አስቡ። ክሊሼ ቢሆንም እንኳን እንዲህ ማለት ሰው መሆን በቂ መሆን ቢሆንም ልክ ሰለሞን እንዳለው ዳዊት ሰለሞን እንዳለው ሰው ሁን እንዳለው ሰው ሁን። ሰው ከመሆን እንጀምር እስቲ። ከዛ በኋላ ሌላውን ነገር እናወራለን። ዳሶ ላይ ጌቱ ሳይ በደንብ አድርገው ሰመራይ ስላገሩና ስለገረቡት ተመልሼ ዝርዝር ውስጥ መግባት አልፈልግም። ግን ኤሌፈንቱን እዚህ ጋር አስቀምጠን እንትን ብለን ትልቁን ኤሌፈንት እዚህ ጋር አስቀምጠን ዊ ካን ቶክ አባውት ይሄ የብሔር ፖለቲካና እንደዚህ ለምን እንደሆነ ታውቃለህ? አይመችም ሀገሩ እንደሱ አድርጎ ለማስተዳደር የጊዜ ጉዳይ ነው እንጂ አሁንም የበለጠ ያጨርሰናል። ዳስ ዋት ገነሲ ከዚህ ዛሬ ከዲስከስ ካደረግ ነው የምንማረው ካለ ቲፒኤልኤፍ እንዴት ብለው ጭራቸው እግራቸው መሀል እንዳስገባቸው ይሄ ብሔር ፖለቲካ ሌላውንም እንደዚሁ ያደርጓል። የጊዜ ጉዳይ ነው። ዳሶ ላይ ጋቱ ሴ ቴዲ ተባረክልኝ ዛሬ ስትል ቴንክ ዩ። በነገራችን ላይ ሰሞኑ ሶሻል ሚዲያ ላይ በሰፊው ሁላችሁም እየተጨቃጨቃችሁበት ያለውን ጉዳይ ጽፋችሁልኛል በውስጥ መስመር። መድረክ ፈጠረልን ብላችኋል። እንደዚህ አረንጓዴ ምልክት ይብቃ፣ ሴቶች ላይ የሚደርሰውን ጥቃት ይብቃ የሚል ፕሮፋይል ፒክቸር ያደረጉና እንደዚህ አይነት ፕሮፋይል ፒክቸር ያደረጉ ሰዎችን የሚቃወሙ ሁለት አንጃዎች ተፈጥረዋል። እንደምታውቁት የሴቶች ጥቃት ምንም ጥያቄ የለውም ኢትዮጵያ ውስጥ። እኔ በተለያዩ በዜና በምናምን መነግራችሁ ነው። ፌሚኒስቶች ወይም ደግሞ በፌሚኒዝም ዙሪያ ላይ የሚያቀነቅኑ ጽንሰ ሀሳቡ ሴቶች ከኢኮኖሚው፣ በፖለቲካው፣ በማህበራዊ ጉዳይ ተጠቃሚ መሆን አለባቸው ከወንዶች እኩል የሚል ነው። ነገር ግን መሬት ላይ ሲወርድ አውዱን ስቷል በሚሉ ሰዎችና አልሳተም በሚሉ መካከል ፍጭት አለና ከተቻለ ይህን ትግል አቀንቃኞችን እና ነቃፊዎችን ነገ ከሰዓት በኋላ አንድ መድረክ that would be wonderful በጣም 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 ተገቢና ትክክል ነገር ነው። ቴንክ ዩ። እሱን ብታዘጋጅ በደንብ እንትን እንላለን። ምክንያቱም አንደኛው they don't even have the first very basic idea of feminism ለእነኛ ሀገር ፌሚኒዝም ብለን እንኳን ሌብል የምናደርጋቸው ሰዎች እንኳን ስለ ፌሚኒዝም ሳይሆን ስለ ሰብአዊ መብት የሚታገሉ ሰዎችን ነው። ራሳቸው ፐርሰናል ኢሹአቸው እንዳለ ሆኖ ነገ ብታወራውና ኢሹ ብታረገው በጣም በጣም ደስ ይለኛል። that's a wonderful idea። እግዚአብሔር ይስጥልኝ ቴዲዬ ቴንክ ዩ። እሺ፣ ስለዚህ ነገ በዚህ ዙሪያ ላይ ያሉ አረንጓዴ ፕሮፋይል ፒክቸር ያደረጉና ይሄ በምትቃወሙ አንዳንዶቻችሁ የሚሰጧቸው ስም አለ፣ እነሱ ደግሞ ለእናንተ የሚሰጧቸው ስም አለ። እነሱ የሴቶች መብት ተሟጋች ነን ይላሉ፣ እናንተ ደግሞ ኖ ሌላ ነገር ህዝባችን ላይ ለመጫን ነው ትላላችሁ። ለማንኛውም ማን ምንድን ነው የሚለውን ከሁለቱም ወገን ግማሽ ግማሽ ሆናችሁ ለአቀንቃኞችን በሁለቱም ወገን ላሉ ንገሩልኝ። ከሰዓት በኋላ እግዚአብሔር ቢረዳንና በህይወት ብንኖር ይህም ደግሞ ማህበራዊ ጉዳይ እስኪ እናወራለን ለማለት ያለው። ቴንክ ዩ 3 ፖይንት ሴሚኮሎን። ወደ እታፈራ ልምጣ። እታፈራ ካሳ እታፈራሁ ነው። አዎ እታፈራሁ። እንዴት ናችሁ? እታፈራሁ ኤኒዌይ እንዴት ናችሁ? ሁላችሁም ሰላም ብያለሁ። ዛሬ ምን እንደተመኘሁ ታውቃለህ? ከዛሬ 10 ዓመት 9 ዓመት 8 ዓመት 7 ዓመት በቃ ማለት የፌስቡክ ዘመን ላይ ማለት ነው። ልክ እንደ ቲክታክ እንትን ቢኖረን ሪከርድ የሚባል ነገር ቢኖር ኖሮ አልኩኝ። ምክንያቱም እባብ ለመደ ተብሎ በኪሱ ይያዝም ይባላል እና ዛሬ እኔ በቃ ማለት የማላውቀው ሌላ አሉላ ሰለሞንን ያየሁት እና በተለይ ስለ ህገ መንግስቱ ሲያወራ ማለት ነው። ምክንያቱም ከዚህ በፊት ምን ሲል ነበር? እንዲያውም በጣም ብዙዎችን የሚያሳድደው የነበር እንዲያውም በህጉ ደረጃ ነበር ማለት ህጉ ላይ በሚሰሩ ሰዎች ነበር በጣም የሚያሳድዳቸው እሱና የሱ ግሩፖች ማለት ነው። ዳንኤል ብርሃኑ ምናምን ይባባሉ እና ምንድነው የሚለው ህጋችን ከምንድነው ከሌሎቹ ዓለማቶች ሁሉ ካሉት ማለት ነው በጣም ቤስት የሚባል ህግ ነው ያለን። ይህ ህግ ከዩኤን የተቀዳን ከዚህ የተቀዳን ኢቭን ከአሜሪካን ራሱ የተሻለ ህግ ነው ያለን እና በጣም ብዙ ጊዜ ይከራከርና ብዙ የሚያነሱለት 39 አንቀጽ 39ን ለማን ነው የዚህን አክል አሜሪካን ሀገር አንቀጽ 39 የሚባል ነገር ሌሎችም ሀገር በየትኛውም ዓለም ያልተሰማ ነው እና ምንድነው የሚለው ፍሪደም እስከ ጥግ ድረስ ይላል።
ፍሪደም በቃ ፍሪደሙ እስከ ጥግ ነው ኢትዮጵያ ውስጥና ለዚህ ነው እንትን ያልነውና ይሄ the best የሚባል ህግ ነው ያለን ምናምንና ቢታደስ እንኳን ይላል ይሄ ማነው መቀየር ሳይሆን ያለበት አለ ወደፊት ከ100 ዓመት በኋላ ወይ ከ80 ዓመት በኋላ ይላል እንትን ማለት አለበት ይሄ ምንድነው በቃ ከ80 ዓመት ከ100 ዓመት በኋላ በጊዜው የሆነ ነገር ትንሽ አንቀጾችና መለውጥ ነው እንጂ ያለባቸው ይሄ ህግ ለ100 ዓመት የሚገዛን የሚያስተዳድረን ዛሬ ምን አለ ህጉ ከማንም ይበልጠኛ ነው ይጎዳ ይሄን ነበር እያልን ነበር በዛ ሰዓት እንደዛ ስንል ብዙዎችን አሳዷል ብዙዎች አሁን ሶሻል ሚዲያ ላይ ብዙ ጊዜ አንተ ራስ የምትለው ነገር አለ ለምንድነው የተማሩ ሰዎች የጠፉት የሻሹት የፈሩት በዛ ሰዓት የተቀጠቀጡ አብዛኞቹ አቢዩዝድ ተደርጓል በእነዚህ ግሩፖች ማለት ነው በተለይ በእነ አሉላ ሰለሞን ግሩፖች ማለት ነው ብዙዎቹ እና የዛኔ የተናገሩት ነው ዛሬ እየሆነ ያለው ትግራይ ላይ ማለት ነው ከነሱ አልፎ ለትግራይ ህዝብ ራሱ ጠንቅ ሆኑት እና አብዛኛዎቹ ፕራክቲስ የተደረገ ኢትዮጵያውያኖች ሌሎች ኢትዮጵያኖች ላይ ማለት ነው ፕራክቲስ የተደረገ ነው እነሱ ላይ አሁን እየተደረገ ያለው አሁን ለምሳሌ ቅድም ምን አለ ስለ ምንድነው ባለስልጣናቶቹ ይሄ ኖ ሲሉ ማለት ነው በተለያዩ በሙስና ይዟቸዋል ህዝቡ ፊት እንደዚህ ወንጀለኛ ነው ይሄ እንደዚህ ያልኩት ሰርቋል ይያሉ ያሳጧቸዋል አለ ከዚህ በፊት ግን ማለት ነው በነታምራት ላይኔ ተጀምሮ ማለት ነው እስር ቤት አስገብተው ትክክል ነው ትክክል አይደለም ያ ሌላ ጉዳይ ሊሆን ይችላል ግን ማለት ነው በውሸትም ይሁን በእውነት አሳተው ማለት ነው በእነሱ ጀምረው ከዛን 1993 ላይ ማለት ነው እኔ የነሱ ልጆች ነኝ የነሱ በከ83 በማን ነው የኢህአዴግ ልጆች ከሚባሉት ጋር ነው እየሰማው ነው ያደጉት አቢዩዝድም ከተደረጉ ፋሚሊ ውስጥ ነው የወጣሁት እና 1993 ላይ ማለት ነው ምንድነው ያደረጉት የሲየና የመለስ ተብሎ ጎራ እንትን ተብሎ ማለት ነው በሰላም ነው የተለያዩት እነዛን ምንድነው እነሱ ግሩፖች ሌሎች ምንድነው ያደረጓቸው በሙስና በምን ብለው እንትን ብለዋቸዋል ኦሮሚያ ላይ ትመጣለ ኦሮሚያ ላይ the same thing ነው ያደረጉት ምንድነው ምክር ቤቱ ላይ ማለት ነው እስካሁን ድረስ በወለጋና በአርሲ መካከል ማለት ነው ቁርሾ እንዲቀር ያደረጉት ማለት ነው ግማሹን በሙስና አሲዘው ወደ እስር ቤት እንትን አሏቸው ግማሹን ያመለጠ እና ብዙ ነገርና እኛ ላይ ይሄ ኢትዮጵያኖቹ ላይ አብዛኛዎቹ ማለት ነው የተደረገ ነገር ነው ዛሬ ትግራይ ላይ እየተደረገ ያለው የዛኔ ኡስንል ይሄ ነገር አይጠቅምም ሲባል ማለት ነው እኛን አህዳዊ እንትናዊ ምናዊ እየተባለ ስም ይሰጠ ነበር እና የት ነበርክ ነበር የምንለው የዛኔና መቼም ኃላፊነት የሚወስድ ሰው አይደለም ማን ነው አብዛኞቹ ለምን ይቅርታ አላለም እንደዚህ ነው ሰውየው እንትን የሚል አይደለም በቃ ማለት ልክ እንደ በየጊዜው እንደ እባብ እንትኑን እየቀየረ ማለት ቆዳውን እየቀየረ የሚመጣ ሰው ነው በሚመቸው መንገድ ማለት ነው እና አንድ ደግሞ የረሳሁት ነገር ምንድነው ቲፒኤልኤፍ ከትግራይ ማለት ቲፒኤልኤፍ እና ትግራይ የተለያዩ ናቸው እያልስነ ነው አይደሉም የአንድ ሳንቲም ግልባጮች ናቸው እያለ የሚል የሚታገል ራሱ ነበር በጽሁፍ ብትል በኦዲዮ ብትል ማለት ነው እና ዛሬ ምን ተገኘ ዛሬ አሁን አንድም ቀን ምንድነው ሽምጥጥ አርግቶ ይካደው አንድም ቀን ቲፒኤልኤፍ የትግራይ ቲፒኤልኤፍ እና ትግራይ አንድ ናቸው ብያላቅም ብሎ ሽምጥጥ አርግቶ ክዷል ማለት ነው ልጅ እናንተ ልጃችሁን ይዛችሁ ሌሎቹ ጦርነት ላይ እንደውም በርገር ነበር ምንላቸውና በርገራችሁን እየገመጣችሁ ልጆቻችሁን አቅፋችሁ ተኛላችሁ ለምንድነው ህዝቡን በሎም በለው ያልክ እንትን የምትሉት ምናምን ሲባል ሪስፖንስ ማን ነው ኃላፊነት ያልተሰማው መልስ ነበር የሚመልስልን ማለት ነው በወቅቱና ብዙ ነገሮች አሉ ዛሬ ምን ተገኘ ነው በተለይ በህገ መንግስቱ ላይ ማለት ነው የዛኔ እኛ ስንለው ልክ አልነበርም ዛሬ እሱ ሲለው ግን ልክ ነው ዛሬ ምን አገኘሱ ምን አግኝቶ ነው እና ሌላ ደግሞ ጄኖሳይድ ላይ በሚለው ነገር ላይ ማለት ነውና እሱ የ27 አመቱን ማለት ነው በተለይ አማራው ላይ የተደረገውን ጄኖሳይድ ማለት ነው አንድ ቀንም አክሴፕት አድርጎት አያውቅም
አንድም ከሁሉ ጊዜ ወገቡን ይዞ የሚከራከረው ቁጥር አንድ እሱ ነበረ ከብዙዎቹ ጋር ማለት ነው። ቁጥር አንድ ጄኖሳይድ የለም እንደዚህ የለም። ኢቭን ፓርላማ ላይ እንኳን መለስ እንኳን ሳይቀር ማለት ነው 5 ሚሊዮን የአማራ ህዝብ ቤት እንደገባ ይታወቅ እንኳን ሲባል ማለት ነው በዛ ሰዓት እንኳን የነበረው መልስ የሆነ እንትን ነበር እና ዛሬ ምን አገኙ ምን ተገኘ እንትን ለማለት ማለት ነው ምንድነው እንደዚህ ተለሳልሶ የመምጣት ኢትዮጵያ ማለት ምናምን ነገር እናነዷለን እንደዚህ እናደርገዋል ብዙ ዛቻዎች ነበሩ ብዙዎቹ ማለት ነው። የቅማንትን ኮሚቴ እኛንን እንትን ያልነው የዚህን ኮሚቴ እኛንን እንትን ያልነው ገና እንትን ትላላችሁ ገና ትለምኑላላችሁ ቢልፉ ተመለሱ ትሉናላችሁ እያለ ብዙ ኃላፊነት የጎደላቸው ነገሮች የሚናገራቸው የሚጽፋቸው ነገር ነበር። አቃሉ ቁማር ነው አሁን ላይ በህግ ይኬድ ቢባል ማለት ነው እንደዚህ ላናገኘው እንችላለን። ግን ብዙ ነገር ማለት ነው በሱ ምክንያት ብዙ ቤት ብዙ ነገር የተናጋባቸው ብዙዎች አሉ እና እስከ መቼ ነው እንደዚህ ማለት የሆነ በቃ ማለት ኃላፊነት የሆነ ትንሽዬ እንኳን መቼ ነው የሚወስደው መቼ ነው? እኔ ያየሁት አደኩኝ ይዋለሁኝ እና ቴንክ ዩ ቴዲ በጣም ነው የማመሰግነው። አንዳንድ ጊዜ ደግሞ ቴዲ ባከ አቃለውኝ ለኛ እያሰብክ ነው እንደዚህ ምንድነው ከአማራዎች ጋር ባትጋጭ ከይቅርታ ጋር ማለት ነው ከአማራ ልጆች ጋር ማለት ነው ከአንዳንዶቹ ጋር በጣም ማለት እንትን ውስጥ እልህ ውስጥ ትጋባለና የሆነ ኢግኖር አርግተም ማለፍ ብትችል ባይኔ ለምን ብዙ ጊዜ ከዚህ የተሻለ ነገር ማለት ከአማራ ልጆች ጋር ከአንዳንዶቹ ጋር ማለት ነው ስለማይክ ነውና እነሱ እነማን ናቸው? ከአንዳንዶቹ ጋር ስለማይክ ነው አይደለም ብሎክ ማድረግ ይቻላል። ቴዲ ቆይ ስሚኝ እኔ በመርህ ነው የምጓዘው አማራን ለማስደሰት ኦሮሞን ለማስደሰት ትግራይን ለማስደሰት ምለው ነገር የለም። የራሴ መርህ አለኝ የራሴ ትንታኔ ማምንበት አለ። ከዚህ ጋር የሚላተም ከሆነ አይ ዶንት ኬር ኦሮሞ ቢሆን አማራ ቢሆን ትግራይ ቢሆን ስልጤ ቢሆን ዋና የምናገረው ንግግር ጸያፍ ንግግር ነው ወይስ አይደለም የሚለው ነው መልሰው። በተረፈ ሁሉንም ላስደስት አልችልም። አሁን ከአማራ ጋር ስትይኝ ከአማራ ልጆች ጋር ቤቶቹ ናቸው እነሱ ለምሳሌ ከአንዳንዶቹ ጋር እንደዚህ ስትናገር አንዳንድ ጊዜ እንደዛ አይደለም። ቆይ ከከበደ ካየለ ጋር በይኝ እንጂ ለምሳሌ ከግማሽ በላይ አማራ ህዝብ ይወደኛል ከግማሽ በላይ ኦሮሞ ህዝብ ይወደኛል ልልሽ ይችላል ከግማሽ በላይ ትግራዋይ ሊወደኝ ይችላል። ብሎክ ያረኳቸው ካሉ በስነ ምግባር ጉድለት ነው አን ብሎክ አላረጋቸው። በተረፈ የማንም ሐሳብ አይቆረቆረኝም ስድብ እስካልሆነ ድረስ ማለት ነው። ለሁሉም መድረክ ሰጣለሁ ላንቺም ሰጥሻለሁ ለከበደም ሰጣለሁ። ያንዳችሁም ሐሳብ ቆረቆረኝ ወረዱ ብዬ አባሪያቸው አላቅም አሰድቢያቸው አላቅም ማለት ኖ አይ እንደዚህ ምን መጋጨት ምን አመጣው? ምንም የሚያጋጨኝ ነገር የለም። ኦኬ ቴንክ ዩ አመሰግናለሁ ሁላችሁንም ቴንክ ዩ አመሰግናለሁ። እሺ ሁላችሁንም ከልብ ነው ማመሰግነው። እግዚአብሔር ያክብርልኝ። ደክሞኛል። ከተወሰነ ቆይታ በኋላ ገባና እንወያያለን። አዲስ ታይምስ ዝብር ሁላችሁም የነበራችሁ ታፈራ ቄሮዬ ላመስግናችሁና የዕለቱን ፕሮግራም እናጠናቀው። ቴንክ ዩ